ለምን? እግዚአብሔር አዋቂ ነው፣ ያደርገዋል፣ ይችለዋል ነው። ተስማምቻለሁ እኮ ማለት ነው። ይሄን ነገር ያደርገዋል፣ ጥርጥር አያስፈልግም። እውነቴን ነው ብላችሁ እግዚአብሔር ከተናገረ ለምን እንዴት አይባልም የሚባለው። አሜን አሜን ነው የሚባለው። ሰው ነው እንዴት የሚባለው። ገንዘብ ከየት አምጥተህ የሚባለው፣ የሆነ ነገር ከየት አምጥተህ የሚባለው ሰው ነው። እግዚአብሔር ግን አደርጋለሁ ሲል እንዴት ለምን አይባልም የሚባለው። አሜን። እግዚአብሔር አዋቂ ነው። አያችሁ፣ እዛ ጋር ሲደፍኑበት ለካ በምክንያት ነው። እግዚአብሔር ለካ ሊያበዛው ሊያሰፋው፣ ያንንም ሲቆልፉበት ለካ እግዚአብሔር አዋቂ ነው፣ ሊያሰፋው ሊያበዛው ነው። ዛሬ በህይወታችሁ ተደፈነብኝ ተዘጋብኝ የምትሉ ሰዎች ካላችሁ ግዴላችሁም፣ እግዚአብሔር አዋቂ ነው። ያየው ነገር አለ፣ የተሻለ ነገር አለ፣ የበለጠ ነገር አለ። እኔ እውነቴ ነው በህይወቴ ያጣኋቸው ነገሮች ያልጠበቅኳቸውን ነገር ይዘው መጥተዋል። ልድገመው፣ እኔ በህይወቴ ብዙ ያጣኋቸው ነገሮች ያልጠበቅኳቸው ነገር ይዘው መጥተዋል። ዛሬ ለአንድ ሰው እዚሁ ስለገባ ሰው ያጣው ነገር ከዚህ በፊት አይቶት የማያውቀውን በረከት ይዞለት ይምጣ። ቆጥሮ የማይጨርሰው በረከት ይዞለት ይምጣ። ምድራዊ ነገር እግዚአብሔር የሚያደርግላችሁ እኮ ሰማያዊውን ነገር ለማጉላት ነው። ባይዘው ታምራቶች ድንቆች እኮ የሚሆኑት እኮ ሰዎች አንደርስታንድ ስለማያደርጉ የሰማያዊውን ነገር በቀላሉ። ስለዚህ እግዚአብሔር ምድር ላይ በሚደረጉ ታምራቶችና ድንቆች ሰዎችን ወደ እግዚአብሔር መንግስት ማምጣት ስለሚፈልግ ነው። እኛ ሞር ወደ እግዚአብሔር እንድንቀርብ ስለሚፈልግ ነው ታምራቶች አስፈላጊነታቸው። ስለዚህ እንደዛ እንድታስቡ ነው የምፈልገው እንጂ አሁን ከታምራት ውጭ ሆኑ አንዳንዶች ዋናው መዳን ነው፣ ታምር ምን ይሰራል፣ ድንቅ ምን ይሰራል የሚሉ ሰዎች አሉ። ይሄ ጽንፈኝነት። ባላንስ ይሁን። ደህንነታችን አይቅለልብን፣ ደህንነታችን አይነስብን፣ ደህንነታችን ኢግኖር አናርገው። ከዛ በተረፈ ግን ታምራቶች ድንቆች በጣም ያስፈልጋል። ስለዚህ እኔ ዛሬ እንዳልኳችሁ 34 ዓመት ወደ ጌታ ከመጣው በአመቱ በምናምን እግዚአብሔር አንድ ልቤን በቃ ሙልት ያለው የሆነም ሰው በመልእክት ነገር ነገረኝ። ካናዳ ኤግዛክትሊ መጥቼ እንደምኖር እንደምማር መልእክት መጣልኝ ማለት ነው። በራሴም አረጋገጥኩ ማለት ነው። መልእክት ብቻ ሳይሆን አረጋገጥኩ። አሁን ለእኔ ከባድ ነው፣ የማይቻል ተራራ እንደማፍለስ ነው። እንዳልኳችሁ አይደለም ካናዳ፣ ኬንያም አረብም ሀገር ሄደ ሰው የለኝም። እና አንድ ነገር ነው የገባኝ፣ እግዚአብሔር አዋቂ ያችሁ። እኛ ላይመቸን ይችላል፣ እግዚአብሔር የሚለው ነገር ሊከብደን ይችላል፣ ከአእምሯችን ውጭ ሊሆን ይችላል፣ ከካልኩሌሽን ውጭ ሊሆን ይችላል። ግን አንድ ነገር አትርሱ፣ እግዚአብሔር አዋቂ። ይሄ እንድታስቡ ነው ፈልገው። የሚገርማችሁ ጊዜውን ጠብቆ ባልተጠበቀ ሁኔታ እኔን እንዳለው እግዚአብሔር ወዳለው ምድር አምጥቶኛል። ሲያመጣኝ እርግጠኛ ነኝ 74 ሳንቲም እኔ ያላዋጣው 74 ሳንቲም አዋጣም ብባል ማዋጣት አልችልም። የመጣሁበት መንገድ የእግዚአብሔር ተአምራት ነው፣ የእግዚአብሔር ድንቅ ነው። እንዴት ሆነ ካላችሁ እግዚአብሔር አዋቂ ብቻ ስለሆነ ነገሮቹን ሁሉ ባልተጠበቀ ሁኔታ ገጣጥሞ የማይመስለውን ነገር የሚመስል አድርጎ ነገሮችን ሰራርቶ ነው ይሄን የሰራው። ዛሬም ይሄን የምትሰሙኝ ሰዎች ምናልባት ከእናንተ አእምሮ ውጭ ሊሆን ይችላል። የምታስቡት ነገር ይሆናል ብላችሁ የማትጠብቁት ነገር ሊሆን ይችላል። አንድ ነገር እርግጠኛው ነው፣ እግዚአብሔር አዋቂ። ይሄን ነገር ማድረግ አቅም አለ። ይሄ ቃል ያለው አንደኛ ሳሙኤል ምዕራፍ 2 ከቁጥር 1 ጀምራችሁ አንብቡት። ቁጥር 3 ላይ ነው ያለው። ይሄ ሐና የጸለየችው እግዚአብሔር አዋቂ ነው አለ። እቺ ሴት እግዚአብሔር አዋቂ ነው ያለችበት ምክንያት አላት። ምክንያቱም በሰው ጥበብ፣ በሰው ሐሳብ፣ በሰው ዕውቀት የማይሆን ነገር ነው የሆነላት። ምክንያቱም ልጅ የማትወልድ ናት። እንደገና ደግሞ መራቷ በላይ ስትወልድ በየዓመቱ የመጣች ቤተክርስቲያን የጸለየች ያልተሳካላት ያልሆነላት ነገር ሁሉ ጭልምልም ያለባት ሴት ናት። እግዚአብሔር ደግሞ የሰጣት ልጅ የሚደንቅ ነው። ለቤተ ክርስቲያን የተሰጠ እግዚአብሔርን የሚያገለግል በቃ ብቁ ልጅ ነው የተሰጣት። የሚገርም ልጅ ነው የሰጣት። እቺ ሴት እግዚአብሔር አዋቂ ነው ስትል በምክንያት ነው። አይተዋለች፣ አድርጎ አይተዋለች። ዛሬም እንደ ሐና እንድትሉ ነው የፈለኩት። እግዚአብሔር አዋቂ ነው እንድትሉ። ያልታሰበ ነገር አረገላት፣ ያልተጠበቀ ነገር አረገላት። እቺ ሴት ሳሙኤልን እወልዳለሁ ብላ አላሰበችም። እንዲህ አይነት ተአምራት ድንቅ ይሆናል ብላ አላሰበችም። ግን እግዚአብሔር ጣልቃ ገብቶ ነገሯን ለውጦ በሚደንቅ ሁኔታ ያልተጠበቀ ነገር፣ ያልተጠበቀ ታምራት ቤቷ አደረገ። ዛሬም ይሄን ለምትሰሙኝ ሰዎች ያልተጠበቀ ታምራት ቤታችሁ ይሁንላችሁ። እግዚአብሔር አዋቂ ነው። እግዚአብሔር ኃያል ነው። እግዚአብሔር ብርቱ ነው። ያልተጠበቀ ነገር በማድረግ ይታወቃል። የእናንተ ያላችሁበት አገር አይወስነውም።
እናንተ ያላችሁበት ሁኔታ አይወስነው። እግዚአብሔርን እንዳያደርግ የኔ ሁኔታ አይይዘውም። በየትኛውም ሁኔታ ተጠቅመው ተአምራትና ድንቅን መስራት ይችላል። ይሄ የገባው ሰው አሜን ብሎ ይውሰደው። ምክንያቱም እኔ በአሜን አምናለሁ። የሚነገረው ነገር የእግዚአብሔር ቃል ከሆነ እኔ አይሪሲቭ አሜን ብዬ ሰይጣናዊ አይሁን ጨለማዊ አይሁን እግዚአብሔር የሌለበት አይሁን እንጂ አሜን ብሎ ለመቀበል እኔ ቀላል ነው፣ ለእኔ ቀላል። ይህን ጻፉ። እግዚአብሔር እሰራለሁ ሲል ለምን እንዴት አይባልም የሚባለው አሜን ነው ብላችሁ ጻፉ። በቃ እኔ እግዚአብሔር ለተናገራችሁ ነገር እርግጠኛ ሁኑ፣ አሜን በሉ። ዝም ብላችሁ ጨፍናችሁም አሜን በሉ። ነገ በሰማርያ ጤፍ ይሸመታል፣ ስንዴ ይሸመታል፣ ዱቄት ይሸመታል ብሎ ሲል ንጉሱን ተደግፎት የነበረው ሰው ምን አለ? ይሄ የሰማይ መስኮቶች ቢከፈቱ ይሆናል አለ። አያችሁ፣ እግዚአብሔርን ተጠራጠሩ። እግዚአብሔር ሲናገር ለምን እንዴት አይባልም ያልኳችሁ ለዛ አሜን ነው የሚባለው። ይሄ ሰው ግን እንዴት ማለት ጀመረ። እንዴት ይሆናል? የሰማይ መስኮቶች ቢከፈቱ ይሆናል። አቃቂራ ወጣ በእግዚአብሔር ስራ ላይ። ነብዩም እንዲህ አሉ፣ እግዚአብሔር እንዴት ያልከው እግዚአብሔር ያደርገዋል አሉ። አንተ ግን አትበላም። ምክንያቱም እንዴት ብለህ ለምን ብለህ አትበላውም። አሜን ስላላልክ አትበላውም አሉ። ታውቃላችሁ፣ አንዳንዴ አሜን ባለማለት የሚቀርብን ነገር አለ። አሜን ባለማለት የሚያልፈን ነገር አለ። ስለዚህ እኔ ሁላችሁ በማንኛውም ሁኔታ ውስጥ እግዚአብሔር አዋቂ ነው፣ ማድረግ ይችላል፣ አቅም አለው። ይሄን ለምትሰሙኝ ሰዎች በየትኛውም ሁኔታ ሁኑ፣ የትኛውም አጣብቂኝ ውስጥ ያላችሁ ሰዎች ተክሎ አላልኳችሁም እኮ እኔ ማመን አቅም አለኝ። አንድ ደካማ ሰው ነኝ፣ ከማንም አልሻል። አምላኬን ግን አውቀዋለሁ፣ አድራጊ እንደሆነ አውቀዋለሁ። እኔ አድራጊ እንደሆንኩ አላልኳቸው፣ እኔ አድራጊ አይደለሁም፣ ግን አድራጊ አምላክ እንዳለኝ ግን አውቃለሁ። ስለሱ መሰክራለሁ። ያደርጋል፣ ይሰራል፣ ያከናውናል። በእኔ ህይወት አድርጎ ስላየው እንዳልኳቸው የመሰከርኩላችሁ ስለራሴ። ለዛ ነው የሌለን ነገር ወደ መኖር ካመጣ ያልተጠበቀን ነገር መገጣጠም ከቻለ እመኑት። አሁንም የአምላክ የእናንተ አምላክ ነው። አንዳንዶቻችሁ አይኖ የተስፋ መቁረጥ ጫፍ ደርሳችሁ ሊሆን ይችላል። እመኑት። እዛ መሆናችሁ የመጥፋት ጫፍ ደርሳችሁ እመኑት። የመሞት ጫፍ ደርሳችሁ እመኑት። ያለመሳካት ጫፍ ደርሳችሁ እመኑት። ነገራችሁ ሊበታተን ትንሽ ቀርቶትም እመኑት። ተበታትሎ እንኳን ቢሆን እመኑት። እንደገና መልሶ ሕያው ሊያደርገው ይችላል። ስለዚህ እግዚአብሔር አዋቂ ነው። በእናንተ ህይወት እግዚአብሔር ሐና አለች፣ እግዚአብሔር አዋቂ ነው አለች። የሚገርም ማንንም አይነቅም አለች። አዋቂ ነው፣ ናቂ አይደለም። እሱ ሰውን አይነቅም፣ ሰውን አይተችም። እችም ብሎ አይልም፣ እሱም ብሎ አይልም። ማንንም አይነቅም እግዚአብሔር። የመጡትን ሁሉ ይቀበላል። ሰው ከረባት አይቶ ነው የሚቀርብህ። ጫማን አይቶ መኪናን አይቶ ነው ኳሊቲን አይቶ ነው የሚቀርብህ። እግዚአብሔር ማንንም አይነቅም። የትኛውም ሰው ለሱ እኩል ነው። በየትኛውም ሁኔታ ብትመጡ ሊቀበላችሁ እጁን ይዘረጋል። እሱ ምርጫ የለው፣ ቪአይፒ የሚለው የለው። ሁላችሁ ለሱ ቪአይፒ ናችሁ። ማንንም በልዩ አይን የሚያየው የለም። ማንም የእንጀራ ልጁ ማንም ልጁ የለም። ሁላችንም አንድ ነን፣ እኩል ነን። አበላላጭ አይደለም አምላካችን። እናት ታበላልጥ ይሆናል፣ የሆነ ልጇን አብልጣ ትወዱ ይሆናል። እግዚአብሔር አብልጦ የሚወደው ልጁ የለም። አንድ ልጁን ነው የሚወደው፣ ኢየሱስን ነው። በሱ ፍቅር ነው የወደደን፣ እኛ በሱ ልክ ነው የወደደን። እግዚአብሔር አይለያይም። ተክሉንና እናንተን የሚለያይበት የለውም። ኃጢአተኛውንም እንደገና ጻድቁንም እኩል የሚወድ አምላክ ነው ያለን። ስለዚህ እግዚአብሔር አዋቂ ነው። ለራሳችሁ እንድትሉ ፈልጋለሁ። እግዚአብሔር አዋቂ ነው። ማንንም አይነቅም አለች። ማንንም አይነቅም፣ ኢግኖር አያደርግም። እሷ የሆነ ነገር የላትም ብሎ አይረሳም፣ አይተውም። እና ዛሬ እዚህ ገብታችሁ መልእክቴን የምትከታተሉ ሰዎች እግዚአብሔር አዋቂ ነው፣ አዋቂ ነው። እነዚህ ፖይንቶችን ልንገራችሁና መልእክቴን እሰበስባለሁ። እግዚአብሔር አዋቂ ነው ስላችሁ እግዚአብሔር አዋቂ ነው የሚለው ነገር ምንድን ነው ጥቅሜ? በቃ ፉከራ ነው ወይ የምትሉኝ ሰዎች፣ ምን እያልኩ ነው? እግዚአብሔር አዋቂ ነኝ፣ እግዚአብሔር አዋቂ ነው ስል ምን እያልኩ ነው ለምትሉ ሰዎች የተወሰነ ፖይንት ልንገራችሁ። አንድ ሰው እግዚአብሔር አዋቂ ነው ሲል ምን ማለቱ ነው? ለምን ይለዋል? እግዚአብሔር አዋቂ ነው ማለቱ ምንድን ነው የሚጠቅመው? ፉከራ ነው? ቀረርቶ ነው? ወይንስ ምንድን ነው? ኃይል አለው ውስጡ፣ ጉልበት አለው፣ አቅም አለው? ምንድን ነው ሊያደርግልን የሚችለው? እግዚአብሔር አዋቂ ነው ስንለው ምን የሚመጣ ነገር አለ? የመጀመሪያ አንድ የእግዚአብሔር ስሙ ነው፣ መጠሪያው ነው። ለዚህ ነው እግዚአብሔር አዋቂ ነው የምንለው። ስላረገ ስላላረገ አይደለም፣ ስለሞላ ስላልሞላ ስሙ ነው፣ የእሱ መለያው ነው። እኔ ስላደረገልኝ አይደለም። በቃ እሱ አዋቂ ስለሆነ አዋቂ ነው። አዋቂነቱ የእኔ ነገር ባለመሆኑ አይለካም። እግዚአብሔር አዋቂ ነው ስለው በእርግጥም አዋቂ ስለሆነ
የብዙዎችን ነገር ስለለወጠ፣ ብዙዎችን ስለቀየረ፣ የብዙዎችን ህይወት ስለዳሰሰ እሱ አዋቂ ነው፣ አልጠራጠረውም። ኢዮብ እንዳለው ስደበውና ሙስ ኖ አልሰድበውም፣ አውቀዋለሁ አለ። እኔ ጋር ስላልሆነ የኔ ነገር ስለተበላሸ የኔ ነገር ስለጠፋ የኔ ነገር ስለሞተ የእግዚአብሔርን አዋቂነት አይቀይረውም። ስሙ አይቀየርም። ወገኖቼ የእግዚአብሔር ስም አንቀያይረውም። የእኛ ነገር ሲቀየር ከፍ፣ የእኛ ነገር ሲቀንስ ደግሞ ዝቅ አናደርገውም። እግዚአብሔር አዋቂ ነው። ለምንድን ነው እግዚአብሔር አዋቂ ነው ምለው ካላችሁኝ፣ ስለሆነላችሁ አይደል። ስሙ ነው፣ የማዕረግ ስሙ ነው። ተክሉ የሚባለው ስም ሌባም ቢሆን ተክሉ ነው፣ ጀግናም ቢሆን ተክሉ ነው፣ ሀብታም ቢሆን ተክሉ ነው፣ ድሃ ቢሆን ተክሉ ነው። እግዚአብሔር ድሃ ይሆናል ሀብታም ይሆናል አላልኳችሁ። በእናንተ ሁኔታ ውስጥ ቢገኝ ባይገኝ ቢሰራ ባይሰራ እግዚአብሔር አዋቂ ነው። ለምንድን ነው እግዚአብሔር አዋቂ ነው ምለው ካላችሁ፣ ምንም ሳይሆንላችሁ እግዚአብሔር አዋቂ ነው። ይህን ወቁ። እግዚአብሔር አዋቂ ነው። ለምንድን ነው ምለው ካላችሁኝ፣ በቃ እግዚአብሔር አዋቂ ስለሆነ፣ ስሙ ስለሆነ፣ መጠሪያው ስለሆነ። ስለዚህ እዚህ ውስጥ ለገባችሁ ሰዎች ሁሉ መጀመሪያ እንድታውቁት የምፈልገው እግዚአብሔር አዋቂ ስለሆነ አዋቂ ነው። እንደ ሐና አድርጎላችሁ አዋቂ ነው ማለት ትችላለህ። ሳያደርግም አዋቂ ነው። እንደዮ ሐና አድርጎላት ነው እግዚአብሔር አዋቂ ነው ያለችው። ቀንዴ ከፍ ከፍ አለ ያለችው ሆኖላት ነው። ሳይሆንልንም ባይሆንልንም ለሐና ሲሆንላት ነው እንደ እግዚአብሔር አዋቂ ሆነው። ሳሙኤልን ስለሰጣት ነው እንደ አዋቂ ሆነው አይደለም። ቀድሞም አዋቂ ነበር። ለሐና ነው አዋቂ ሆኖ አሁን የተገለጠላት። ስለዚህ አሁን እኛ እስኪገለጥልን እግዚአብሔር አዋቂነቱ አይቆይም። ለእኛ ሳይገለጥልንም ሳይሆንልንም እግዚአብሔር ቀድሞም አዋቂ ነው። እኔ ምስጢር ገብቶኛል። ስለዚህ አንድ ሰው እግዚአብሔር አዋቂ ነው ለምንድን ነው የሚለው ካላችሁኝ፣ ስሙ ነው። የአባታችን ስም ነው። የጌታችን ስም ነው። የምናመልከው ጌታ ስም ነው። እግዚአብሔር አዋቂ ነው የምንለው ለዛ ነው። ሁለተኛ ለምንድን ነው እግዚአብሔር አዋቂ ነው የምንለው ካላችሁኝ፣ እኔ አላቅም ማለታችን ነው። በእኔ ላይ እኔ አላውቅም ማለታችን። አንደኛ ስሙ ነው ብያቸዋለሁ፣ መጠሪያው ነው ብያቸዋለሁ። ሁለተኛ ምን ማለታቸው? እኔ አላውቅም፣ ስለ ራሴ የማውቀው ነገር የለኝም። አንተን ሪፕሬዘንት አደርጋለሁ፣ አዋቂውን ለአንተ ነገሬን እሰጥሃለሁ ማለታችሁ ነው። ይሄ በጣም አስፈላጊ ነገር ነው። ዋስትና መስጠት ነው። ለነገራችሁ ኃላፊነቱን እሱ እንዲወስድ ማድረግ ነው። እኔ አልችልም፣ እኔ አላቅም፣ እኔ አቅም የለኝም፣ ጉልበት የለኝም፣ አንተን አዋቂን ማለታችሁ ነው። እግዚአብሔር አዋቂ ነው ስትሉት ይሄን እግዚአብሔር ይገኛል። አዋቂ ነው ካለችኝ ማልግባ ይላል። እናንተም አዋቂ እሱም አዋቂ ሆናችሁ ሁለት አዋቂ አብሮ ሊሰራ ይችላል። ሁለት አዋቂዎች እንዴት ሊሆን ይችላል? እግዚአብሔርም አዋቂ እናንተም አዋቂ። አዋቂ ለአዋቂ ሊሆን አይችልም። እግዚአብሔር ሁሌ እናንተ አላቅም ስትሉ የእሱ እውቀት ይገለጣል። የሰው ችግር ይሄ ነው። ያውቃል፣ እግዚአብሔርን ደግሞ አዋቂ ይላል። እኛ ደካማ ስንሆን ነው እሱ ብርቱ በኛ ውስጥ። እኛ ስናልቅ ነው እሱ የሚጀምረው። ራሳችን ባዶ ስናደርግ ነው እሱ ሙላት የሚሆነ። ራሳችን ግን በተለያየ እውቀት ኮፍሰን የእውቀት ጥግ ራሳችን አድርገን ትዕቢተኛ ሆነን ያስተነፍሰናል። አትታበዩ፣ በእውቀትም አትናገሩ አይደል? አትታበዩ። እግዚአብሔር አዋቂ ነው አይደል የሚለው? አትታበዩ። ከሚታበዩ ሰዎች ጋር እግዚአብሔር መቆም አይችልም። ለምን? ሁለት አዋቂዎች አብረው ሊሆኑ አይችሉም። አንዳንድ ሰው ይታበያል፣ በራሱ በገንዘቡ በሀብቱ ይታበያል። ያኔ እግዚአብሔር አይገባም። ከዚህ ሰው ጋር አይተባበርም፣ አብሮትም ሊቆም አይችልም። ለምን? አዋቂ ነው ይሄ ሰው። ሁለት አዋቂዎች እንዴት አብረው ሊቆሙ ይችላሉ? ይሄን ለምትሰሙኝ ሰዎች ዛሬ እኔ አዋቂ አይደለሁም አንተን አዋቂ በሉት። እውቅናውን ለሱ ስጡት፣ ቦታውን ለሱ ስጡት፣ ስፍራውን ጊዜውን ለሱ ስጡት። አንተ ነህ ይሄን የዚህ ነገር ጀማሪም ጨራሽም በሉት። ያኔ ታዩታላችሁ፣ የእግዚአብሔር ማወቅ ይገለጣል። ስለዚህ ሁለተኛው አላውቅም እያላችሁ ነው። አንተ ነህ አዋቂ እያላችሁት፣ አንተ ነህ ሰሪ እያላችሁት፣ አንተ ነህ አድራጊ፣ አንተ ነህ ፈጻሚ እያላችሁት ነው። ያን ጊዜ ታዩታላችሁ፣ እግዚአብሔር በእውቀቱ በእናንተ ህይወት ውስጥ ይገለጣል። ሶስተኛ ሰይጣንን ደግሞ ወይንም ችግራችሁ ምን እያላችሁት ነው? አንተ አታውቅም ማለታችሁ። እግዚአብሔር አውቃለህ ስትሉ እናንተ ራሳችሁን ባዶ ማድረጋችሁ ነው። ባዶ አድርጋችሁ ጌታን በራሳችሁ ላይ ማንገሳችሁ ነው። አንደኛ ስሙ ነው ብያችኋለሁ። ሁለተኛ በቃ በኔ እውቀት ውስጥ አንተ ተገለጥ ማለታችሁ ነው። ሶስተኛ ምን ማለታችሁ ነው? ሰይጣን
ምን ማለታችሁ? አንተ አዋቂ አይደለህም፣ አንተ ችሎታ የለህም፣ አንተ ብቃት የለህም እያላችሁት ነው። ለጠላታችሁ ቦታ እየከለከላችሁት ነው። ለምን መሰላችሁ? እግዚአብሔር አዋቂ ነው እስክትሉ ድረስ ችግራችሁ እያስጨነቃችሁ አይደል ያለ? እኔ ትልቅ ነኝ እያላችሁ አይደል ያለ? ምክንያቱም እናንተ አዋቂ ነኝ ባላችሁ ጊዜ እግዚአብሔር የለም። እግዚአብሔር በሌለበት ደግሞ ጠላት ትልቅ ነው፣ ሰይጣን ትልቅ ነው። አያችሁ፣ ትልቅ ነው። እሱ ነው የበላይ የሚሆነው፣ እሱ ነው ትልቅ የሚሆነው። ልክ እናንተ እኔ አዋቂ አይደለሁም ብላችሁ ራሳችሁን ባዶ አድርጋችሁ እግዚአብሔርን በሕይወታችሁ ስታነክሱ ደግሞ ምን እያላችሁ ነው? ሰይጣንን አንተ አታውቅም፣ አንተ አትችልም፣ አንተ ኃያል አይደለም፣ ብርቱ አይደለም በእኔ ላይ ማለታችሁ ነው። ሰይጣንን በሕይወታችሁ ላይ ማሳፈራችሁ ነው። ምክንያቱም እናንተ አይደላችሁ ማዛጋ የምትሰሩት። በቃ ሁሉ ለእግዚአብሔር ሰጣችሁታ። እዛ ጋር ያለው ችግር ጥያቄ ምን ይሆናል ማለት ነው? መንበርከክ ይጀምራል፣ መብረክረክ ይጀምራል። ለጠላታችሁ ለጥያቄያችሁ መልስ እየሰጣችሁ ነው። እኔ ስለማላውቅ አዋቂውን መድቤብሃለሁ እያላችሁት ነው። ጠላታችሁንና እግዚአብሔርን እያገናኛችሁ ነው። ያስጨነቃችሁ ነገርና እግዚአብሔርን አብራችሁ እያደረጋችሁ ነው። ተወዳደሩ፣ ተጣሉ፣ ሶልቭ አድርጉ እያላችኋቸው ነው። ታዲያ ከእግዚአብሔር ጋር ቆሞ ሰይጣን ሊያሸንፍ አይችልም። አሸንፎም አያውቅም። አሸንፎም አያውቅም። ስለዚህ እኔ እግዚአብሔር አዋቂ ነው ብየዋለሁ። እግዚአብሔር አዋቂ ነው። አንድ ምሳሌ ሰጥቼ ነበር። ምናልባት ፌስቡክ ላይ ወይንም ቲክቶክ ላይ አይታችሁት ሊሆን ይችላል። ምሳሌ ሰጥቼ ነበር እና ይሄ ምሳሌ በጣም የምወደው ምሳሌ ነው። እዚያው ልድገመው፣ ምክንያቱም ረጅም ቃል ስለሆነ እያካፈልኳቸው ያለ። ይህቺን ምሳሌ ተጠቅሜ ጠቅልዬ ወደ እንትን ነው የሚመጣው፣ ወደ ጸሎት ነው የሚመጣው። ምንድን ነው ምሳሌው? አንድ ሰው ነበረ። ይሄ ሰው ምን አይነት ሰው ነው? ባገኘው ነገር ላይ ኮምፕሌን የሚያደርግ ሰው። ኮምፕሌን የሚያደርገው ምንድን ነው? የሆነ ነገር ካየ አይ እግዚአብሔር እንደው ይሄን ማድረግ አቅቶ ነው ይላል። በቃ ሁሌ አቃቂር ያወጣል። በእግዚአብሔር ስራ ላይ አቃቂር ያወጣል። ይሄን ማድረግ አልነበረብም፣ ይሄን መስራት አልነበረብም እያለ በየቦታው በሄደበት ሁሉ እግዚአብሔር ላይ ኮምፕሌን የሚያደርግ ሰው። ይህ ሰው ኮምፕሌን እያደረገ አንድ ቀን የት ይደርሳል? የሆነ ቦታ ይደርሳል። የሆነ ትልቅ ሾላ ያለበት ዛፍ አጠገብ ይደርሳል ማለት። ሾላው አጠገብ ሆኖ ወደ ላይ ቀና ብሎ ሲያይ ሾላው ላይ ትንንሽ የሾላ ፍሬ ያያል። ትንንሽ፣ በጣም ትንንሽ የሾላ ፍሬ ያያል። ወደ ታች ሲያይ ደግሞ አጠገቡ የዱባ ፍሬ ያያል። ያው የዱባ ዛፍ እንደምታውቁት በጣም ልፍስፍስም ትልቅ አይደለም። ታውቃላችሁ፣ ዱባ ያው የምታውቁት ታውቃላችሁ። እና መሬት ላይ የተኛ ነው አይደል? ዱባ ብዙ ጊዜ የተንጠለጠለ አይደለም፣ የሆነ ወረድ ያለ ነው። ቅጠሉ ልፍስፍስም። ይሄ ሰው አየውና እግዚአብሔር ሆይ ተሳስተሃል። ማድረግ የነበረብህ ይሄ የዱባውን ፍሬ ግዙፍ ስለሆነ ትልቅ ስለሆነ ዱባው እዛ ላይ ነበር ማስቀመጥ ያለብህ። የዱባውን ፍሬ ማስቀመጥ ያለብህ የሾላው ዛፍ ላይ ነው። የሾላው ዛፍ ትልቅ ስለሆነ ማለት ነው። የሾላዎቹ ፍሬ ደግሞ ታውቃላችሁ ትንንሽ ናቸው። ስለዚህ እነዚህ ትንንሾቹን ደግሞ ማስቀመጥ የነበረብህ በዱባው ቅጠል ላይ ነው ማስቀመጥ ያለብህ። በጣም ተሳስተሃል። እግዚአብሔር ላይ እንዲህ ኮምፕሌን አድርጎ እንቅልፍ ይወስደዋል። ሰው ትንሽ ሸለብ ያደርገው። በተኛበት ሰዓት ከሾላው ዛፍ ላይ አንዲት የሾላ ፍሬ ወድቃ ግንባሩን ትመታዋለች። ከዛ ደንግጦ መብረቅ የወረደበት መስሎት ብርግግ ብሎ ይነሳ፣ ይጮሃል። በኋላ ዙሪያውን ሲያጣራ ለካስ የመታቸው አንድ የሾላ ፍሬ ናት። አንድ የሾላ ፍሬ። ይሄ ሰው ምን እንዳለ ታውቃላችሁ? እግዚአብሔር ሆይ አንተ ጻድቅ ነህ፣ እውነተኛ ነህ። እስካሁን ድረስ ኮምፕሌን ያደረኩትን ዛሬ አስተምርኸኛል። ከዚህ በኋላ ኮምፕሌን አላደርግም አለ። ለምን እንዳለ ታውቃላችሁ? ጌታ ሆይ አለ እንዳልኩት አለ የዱባው ፍሬው ማለት ነው ሾላው ላይ ሆኖ ቢሆን ኖሮ ያ ሾላ ወርዶ ግንባሬን መቶኝ ቢሆን ኖሮ ምን ሆን ነበረ? ፍንክትክቴ ነበር የሚወጣው አለ። ስለዚህ እግዚአብሔር ሆይ አዋቂ ነህ። አንዳንድ ጊዜ ኮምፕሌን የምናረግባቸው ነገሮች ዞር ብለን ካየናቸው ለጥቅማችን ናቸው። በቃ ይሄ ነገር ተበላሸብኝ፣ ይሄ ነገር በቃ መሆን የለበትም ብላችሁ በጣም የምታዝኑበት ነገር
እርግጠኛውኑ ዝም ብላችሁ ካያችሁት እግዚአብሔር አዋቂ ነው። ያ ነገር ባይሆን ኖሮ ብዙ ነገራችሁ ይበላሻል። የምትወዱትን ሲነጥቃችሁ እግዚአብሔር አዋቂ ነው። ያ ነገር ባወስደው ኖሮ ምናልባት በህይወታችሁ አሁን የሆነላችሁ ላይሆንላችሁ ይችላል። አንዳንዴ የምንወስደውን ይነጥቅብናል። አንዳንዴ ብዙ ዓመት የደከምንበትን ነገር ይወስደዋል። እግዚአብሔር አዋቂ ነው። እናንተ ይስሐቅ እኮ ያ ሁሉ ደክሞ በምድረ በዳ ቆፍሮ በርጅና ዘፍጥረት 26 ላይ ስታዩ በርጅና ደክሞ ቆፍሮ አፍርቶ 100 እጥፍ የጌራራ ሰዎች መጥተው ሲነጥቁት የኛ ነው ሲሉት ይሄ እኮ ያናድዳል፣ ያበሳጫል። ጦርነት እንድትገጥሙ ያደርጋችኋል እኮ። ምክንያቱም የለፋችሁበት የደከማችሁበት ሰው የሆነ ሰው መጥቶ ሲወስድባችሁ። የሚገርማችሁ ይሄ ሰው ይስሐቅ የሚባለው የእግዚአብሔር አዋቂነት ስለገባው ከነሱ ጋር አልተጣላም፣ ትቶላቸው ሄደ ነው የሚሉ። አውቆታል፣ ገብቶታል። እግዚአብሔር በሱ ላይ ዓላማው ፍቅር እንደሆነ ገብቶታል፣ አውቋል። ስለዚህ ሙቭ አረገ። ከዛ አሁንም ደፈኑበት፣ ስጥና እንደገና ደፈኑበት፣ ይሴቅ። መጨረሻ ላይ የቆፈረው ጉድጓድ ታስታውሱ እንደሆነ ርሆቦት ሆነለት ይላል። ርሆቦት በተዘጋው ፈንታ እግዚአብሔር እጥፍ አድርጎ ይባርከው። በተወሰደበት ነገር ፈንታ እግዚአብሔር 7 እጥፍ አድርጎ ይመልስለት። ሌባ ቢሰርቅ 4 እጥፍ አድርጎ ይመልሳል አይደለ? ዛሬ ሌባ ይሰረቀሽ 4 እጥፍ ሆኖ ሊመለስልሽ። እግዚአብሔር አዋቂ ነው። 4 እጥፍ ስላሰበልሽ ነው ሌባው ይሰረቀሽ። ይሄንን ነው ማመን ያለብን። መንፈሳዊነት ጥበብ ነው፣ ጥበብ ነው። ዓለማዊ ጥበብ አይደለም። ዓለማዊ ጥበብ ይሄን አይረዳው። ከወሰደብህ ፍርድ ቤት ነው የሚያቆም፣ ይከሳል። ምክንያቱም በፍርድ ቤት ነው ነገሩን ማወራረድ የሚፈልገው። መንፈሳዊ ዓለም ደግሞ የተለየ ነው። እልፍ ማለት ነው፣ መተው ነው። መቶ ውስጥ ነው ሚሊዮን ያለው፣ መቶ ውስጥ ነው እልፍ ያለው፣ ቢሊዮን ያለው። አሜሪካ ሰምታችኋል? ያ በጥይት ተገድሎ የሞተው ለአንድ ቤተሰብ ከባድ ነው። ባሏ በጥይት ተገድሎ በአሰቃቂ ሁኔታ የተገደለ ሰው ያለችው ነገር ሰማሁትና ምን አለች? ጌታ ሆይ አንተ መስቀል ላይ ሆነህ እነዛ ያሰቃዩህን ሰዎች የሚሰሩትን አያውቁምና ይቅር በላቸው እንዳልክ ባሌን በጥይት የመታውን የገደለው ይቅር ብየዋለሁ አለች። ትቼለታል። ዋው! ይሄ እኮ ነው ፈውስ። አየህ፣ በዓለማዊ ነገር በጣም ምክንያቱም ፍረድበት ነው እንዴ። 10 ዓመት ከተፈረደበት አነሰው 100 ዓመት አድርጉበት ብለው እኮ ይግባኝ ይጠይቃሉ። የተፈረደበት ልክ አይደለም። ከፈጸመው ጭካኔ የተነሳ የተፈረደበት ዓመት ያንሳል፣ ሌላ ዓመት ይጨመርበት። ስንቱ ነው እኮ እንደሱ ይላል እኮ። ኢትዮጵያ ውስጥም ሰምቻለሁ። አይ ከሌን ልጄን ገሎ እንዴት ይሄ ብቻ ዓመት ይፈረድበታል? ፍትህ የለም ወይ? ህግ የለም ወይ? እንደገና ይፈረድበት፣ እንደገና ይጨመርበት። 20 የነበረው 40 የነበረው እድሜ ልክ የነበረው በሞት ይቀጣኩ ነው የሚለው የኛ ህዝብ እኮ። እቺ ሴት እንደሱ አይደለም ያለችው። ባሌን የገደለው ይቅር ብያለሁ፣ እኔ ምንም የምከሰው ነገር የለኝም፣ ፍርዱ እንዲጠብቅበት አልፈልግም፣ እኔ ምሬዋለሁ፣ ትቼዋለሁ። ቀላል እንዳይመስልህ፣ ቀላል እንዳይመስላችሁ። ይሄ የልብ ቅንነት ይፈልጋል። ይሄ ፈውስ ይፈልጋል። ይሄ በቃ የእግዚአብሔር መንፈስ ላይ መምጣት ያስፈልጋል። መንፈሳዊነት ለዚህ ነው። ሞኝነት ይመስላል ጥበብ ነው ያልኳችሁ። ለዓለማዊ ሰው ይሄ እውቀት አይገባውም። ምክንያቱም ለመታመታ ለገደለ ግደል። መንፈሳዊ ዓለም ደግሞ ለገደለ ጸልይ ነው፣ ለወሰደ ብጨምረህ ስጠው ነው። እሱ እስካልገባን ድረስ መንፈሳዊነት ሩቅ ነው፣ ለኛ ሩቅ ነው። እዚህ ስላላችሁ ሰዎች እግዚአብሔር አዋቂ ነው እንድትሉ ስለፈለኩ ነው። እግዚአብሔር አዋቂ ነው። እቺ ሴት በቃ እንዲህ አለች፣ በቃ ተው ትቼለታለሁ አለች። እርግጠኛ ሁኑ የባሏ ይቅር ባለችበት ልክ እግዚአብሔር በረከቷ እንደሚያጥለቀልቀው አምናል። ይቅር ባለችው ልክ እግዚአብሔር ነገሯ እንደሚያበዛ አምናል። ይሄው አይታችኋል። በብዙ ሺዎች የሚቆጠሩ ሰዎች አብሮት ቆሙ። ያ ይቅርታዋ ብዙዎችን ነካ። አሜሪካ ላይ ትልቅ ሪቫይቫል አስነሳ። ለብዙዎች ፈውስ ሆነ ይሄ ነገር። ሰዎች ቆመው ያጨበጭቡ ነበሩ። ቁጭ ያሉ ሰዎች ተነሱ።
መጀመሪያ እኮ ቁጭ ብለው ነበር የሚሰሟት። ልክ ይህን ቃል ስታወጣ ነው ሰዎች ቆመው። ምክንያቱም ሰው ለካ መንፈሳዊነትን ይፈልጋል። ሰው ሁሉ ነው ያጨበጨበው። ተነሱ። አንዳንዱ ያለቅስ ነበር። እውነተኛ ይህ ጌታ እኮ የሚገርም እኮ ነው። ሪል ነው የምንለው ኢየሱስ እኮ ለዛ ነው። ተራ አይደለም ኢየሱስ፣ ህይወት እኮ ነው። እሱ ያለውን ቃል እኮ ሲነገር ነው ሰው ያለቀሰው። ማን የተናገረው ቃል ሰምቶ ማን ያለቅሳል? ማን ያለቅሳል? እውነተኛ ትክክለኛ ነገር ሲነገር አይደል? የዛሬ 2000 ዓመት የሞተ ጌታ ዛሬም የተናገረው ቃል ሲናገር የዛሬ 2000 ዓመት የሞቱ ሰዎች እኮ ረሳናቸው አይደለም? 2000 ዓመት የዛሬ 20-30 ዓመት እኮ ረስተናቸዋል። የት እንደገቡ ማናቀ። ይሄ ኢየሱስ ሲነገር ግን ሰው ያለቅሳል። እቺ ሴት የተናገረችው በቃ ጌታ ይቅር እንዳለው እኔም ገዳዩን ይቅር ብያለሁ ስትል ነው ሰው ኢሞሽናል የሆነው። እና በህይወታችሁ ላይ እግዚአብሔርን አዋቂ ነህ በሉት። እንደሱ ስትሉት ብዙ ለውጥ ታመጣላችሁ። እና የዛሬ መልእክት ይሄ ነው። እግዚአብሔር አዋቂ ነው የሚል ነው። በቃ እግዚአብሔር አዋቂ ነው። እና እዚህ ውስጥ ለገባችሁ ሰዎች ሁሉ እግዚአብሔር አዋቂ ነው እንድትሉ ነው። በቃ በመጣባችሁ በገባችሁበት ችግር ውስጥ ሁሉ ግድ የላችሁም፣ ሌላ ነገር አታርጉ። እግዚአብሔር አንተ አዋቂ ነህ፣ ይሄ የሆነው አንተ ጻድቅ ነህ፣ አንተ ሳታውቀው የሆነ ነገር የለም በሉ እስቲ። ይከብዳል፣ አይ ነው እንደ ሰው በጣም ከባድ ነገር ይሄ ነው። ግን በሉት፣ ውጤቱ አሪፍ ነው እያልኳችሁ ነው። ውጤቱ አሪፍ ነው። ውጤቱ ጥሩ ስለሆነ በሉት። ቢተናነቃችሁም ለማለት ቢያታግላችሁም ጀሳይት ስትሉት ህይወታችሁ ይለወጣል፣ ህይወታችሁ ይቀየራል። ተባረኩልኝ። ሁላችሁም እግዚአብሔር አዋቂ ነው ብላችሁ ጻፉ። እግዚአብሔር አዋቂ ነው ብላችሁ ጻፉ። ጨርሻለሁ መልእክቴ። እስቲ እዚህ ውስጥ ያላችሁ ሰዎች የመጀመሪያ ጥያቄ እዚህ ያላችሁትን ከማስገባቴ በፊት አንድ ጥያቄ ልጠይቅ። እዚህ ውስጥ ያላችሁ ጌታ ኢየሱስ ክርስቶስ እንደ ግል አዳኜ መቀበል እፈልጋለሁ ተክሉ ጸልይልኝ የሚል አለ። ጌታን አላውቅም ግን ዛሬ ንስሐ መግባት እፈልጋለሁ፣ ጌታ ኢየሱስ እንደ ግል አዳኜ መቀበል እፈልጋለሁ የሚል ሰው ካለ ቁጥር 7 መንካት ይችላል። ልጸልይለት ይችላል። ይህን ጌታ መቀበል እፈልጋለሁ፣ ይሄ በቃ መስቀል ላይ የሚሰሩትን አያውቁም ነው ይቅር በላቸው ያለ ይሄ ጌታ፣ ውብ ጌታ፣ ይሄ ቆንጆ ጌታ፣ ይሄ በቃ ምን ልበላቸው የዛሬ 2000 ዓመት ስቲል ትኩስ እኮ ነው ፍቅሩ። ሰዎች ይሞቱለታል። ኢየሱስ ያድናል። እግዚአብሔር ይስጥልኝ። ኤሚዬ 7 ቁጥር አይቻለሁ። ሌሎች አላችሁ ጌታ ኢየሱስን መከተል ፈልጋለሁ ጸልይልኝ የሚል ሰዋል ቁጥር 7 መንካት ይችላል። ጌታ ኢየሱስ እንደ ግል አዳኜ መቀበል ፈልጋለሁ፣ ንስሐ ዛሬ መግባት ፈልጋለሁ። ሌላም ሰው አይቻለሁ። ሪቼ ኤደብሊው አይቻለሁ። 4ኛ ኤደብሊው ብዙ ጊዜ ጸልዬልሃለሁ፣ ንስሐ ገብተሃል፣ አይ ቲንክ አንተ ወደ ጌታ መጥተሃል። እሱን ማመን ነው። ኢየሱስ እህትም ከሆንሽ ወንድምም ከሆንክ ስለዚህ ኢየሱስ ያድናል። ቁጥር 7 ጌታ ኢየሱስ ክርስቶስ እንደ ግል አዳኜ መቀበል እፈልጋለሁ የሚል ሰው እጸልይለታለሁ፣ ንስሐ መግባት እፈልጋለሁ፣ ወደ እርሱ መመለስ እፈልጋለሁ የሚል ሰው ካለ ቁጥር 7 ይንካልኝ። ሪቼል አይቻል ቁጥር 7 ጌታ ኢየሱስ እንደ ግል አዳኜ መቀበል እፈልጋለሁ የሚል ሰው ካለ ቁጥር 7 ይንካልኝ። ንስሐ መግባት መመለስ እፈልጋለሁ፣ ወደ ጌታ መምጣት እፈልጋለሁ የሚል ሰው ሱፐር አስተያየት 7 እያየው ነው። ሰቤልና እያየው ነው። ተባረኩልኝ። ከሩቅ ስለሆነስ ጽሁፉ ስለማይነበብልኝ ነው። ስለዚህ ሌሎች አላችሁ ጌታ ኢየሱስ እንደ ግል አዳኜ መቀበል እፈልጋለሁ የምትሉ አላችሁ። ሳራ ዳንኤል ንስሐ መግባት እፈልጋለሁ። በቃ እናንተና ጌታ ከተገናኛችሁ በቂ እኮ ነው። እናንተና ጌታ ተገናኙ። አሁን እዚህ እኔ ማንም አጠገባችሁ የለም እኮ። በቃ ደስ የሚለው ይሄ ኦንላይን ያ ነው። በቃ እናንተና መቀበልም ትችላላችሁ እኮ። ማንም እኮ አዛችሁም። ቸርች ስትሄዱ የግድ ቸርች ስለመጣው ትነሳ። እዚህ ግን መብታችሁ ነው እኮ። ቁጥር 7 አለመንካት መብት አላችሁ። ግን በቃ ልባችሁ ስለተነካ ነው አይደል ይሄን የምታደርጉት። ስለዚህ ቁጥር 7 ጌታ ኢየሱስን መከተል እፈልጋለሁ፣ ይሄ ጌታ የህይወቴ ጌታ አዳኝ እንዲሆን እፈልጋለሁ፣ ንስሐ ገብቼ ነፃ መውጣት እፈልጋለሁ የሚል ሰው ልጸልይ የፈለኩት። እና እናንተ ሰዎች ቁጥር 7 ንቁ። ጌታ ኢየሱስን መከተል እፈልጋለሁ፣ ነፃ መውጣት እፈልጋለሁ፣ በመንገዱ በመስመሩ መሄድ እፈልጋለሁ በሉት። ይሁን የዛሬ 33 ዓመት 34 ዓመት የተቀበልኩት ጌታ እስካሁን ይዞኛል። እስካሁን ከእርሱ ጋር አለ። ሚሞ ቁጥር 7 እግዚአብሔር ይባርካችሁ። ሌሎች አላችሁ ይሄን ጌታ መከተል እፈልጋለሁ ጸልይልኝ የሚል ሰው አለ። የመዳን ቀን አሁን ነው። ባይዘው ወይ አሁን ነው፣ ዛሬ አይደለም፣ አሁን ነው የሚለው እና ከዚህ በኋላ የሚሆነውን አታውቁም። በህይወታችሁ ላይ የሚከናወነውን አታውቁም።
እግዚአብሔር በሕይወታችሁ ጣልቃ ገብቶ የሚያደርገውን አታውቁም። ቁጥር 7 ጌታ ኢየሱስን ልከተል እፈልጋለሁ፣ ተክሉ ጸልይልኝ የሚል ሰው ካለ ልጸልይለት። እስቲ እናንተ ቁጥር 7 የነካችሁ እንዲህ ብላችሁ ጻፉ። በተለያዩ ላይ አዲስ ነኝ ብላችሁ ጻፉ። አዲስ ካልሆናችሁ ሌላ ጸሎት ነው የሚጸልዩ። አዲስ ነኝ፣ ዛሬ ነው ጌታን የምቀበለው ማለት ንስሐ አልገባሁም፣ ዛሬ ነው ንስሐ መግባት እንፈልገው። ቁጥር 7 ከነካችሁት ውስጥ እንደሱ ብላችሁ ጻፉልኝ። እኔ ዝም ብሎ በቁጥር አላምን ማለት 20 ሰው 30 ሰው ተቀበለ ለማለት ለወሬ አይደለም። እችላለሁ ገባ 20 ሰው 7 ነካም ይሄ መውጣት ይችላል። ግን እናንተ ቁጥር 7 ከነካችሁት ውስጥ በትክክል አዲስ ነኝ ጌታ ኢየሱስ ክርስቶስን መቀበል እፈልጋለሁ የምትሉ ሰዎች አዲስ ብላችሁ ጻፉበት። ከቁጥር 7 ጋራ አዲስ ብላችሁ ጻፉበት። አዲስ ብላችሁ ጻፉበት። አዲስ ብላችሁ ከጻፋችሁበት በቃ አዲስ ናችሁ ይወስደዋል። አለበለዚያ አንዳንድ ጊዜ አንዱ ሲነካ አይታችሁ ቁጥር ስለምትነኩ ብዬ ነው። ስለዚህ ቁጥር 7 የነኩ ሰዎች ምን አይነት ሰዎች ናቸው? አዲስ ጌታ ኢየሱስ ክርስቶስን እንደ ግል አዳኜ መቀበል እፈልጋለሁ የሚሉ ሰዎች ናቸው። ስለዚህ እንደሱ አዲስ ነኝ፣ ኦኬ አዲስ ነኝ ብላለች። ኦኬ ኤሚዬም አዲስ ነኝ ብላለች። ኦኬ አዲስ ከሆናችሁ እሺ፣ ሁለት ሰው አዲስ ነኝ ብሎኛል። እሺ 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 አዲስ ነኝ። ኦኬ እሱን ስለፈለኩ ነው አዲስ ነኝ። ኦኬ ኦኬ አውቃለሁ፣ አልኖርኩበትም። እሱም ችግር የለውም፣ እሱም ችግር የለውም። እጸልያለሁ ለአንተ የባክ ስላይድ ማለት ነው። እና ሚሞ እጸልያለሁ። እሺ አውቃለሁ ነው አንተ እጸልይልሃለሁ። አሁን ሚሞ ተገቢ ነው ለአንተ መጸለይ። ስለዚህ ኦኬ ሌሎች አላችሁ እንደሱ ጻፉልኝ፣ እንደዛ በምክንያት ጻፉልኝ። አለበለዛ የቁጥር ማሟላት ይሆናል። ቁጥር ማሟላት 20 ሰው 30 ሰው ጌታን ተቀበለ ለማለት እንደሱ አልፈልግም። እድሜም እንደሱ አይደለም። እና ትክክለኛ አንድም ሰው ይሁን ሁለት ሰው ይሁን የወሰነ ሰው እንዲህ ነው ብሎ እንዲጽፍልኝ። አሁን የሶስት ሰዎችን አውቄያለሁ። አዲስ ነኝ ጸልይልኝ ብለዋል። ሌሎች አላችሁ እንደዚህ ጻፉና ከስር አዲስ ነኝ የሚል ነገር መስማት እፈልጋለሁ። አዲስ የሚል ነገር ከሰማው ከዛ የተጠራ ነገር መጸለይ ስለምፈልግ ይቅርታ። ከዛ ለሁላችሁ መጸለያለሁ አለ። ኦኬ ኦኬ። ስለዚህ እናንተ ሶስታችሁ ናችሁ ማለት ነው። እንደዚህ ነው እንዲጸለይ እንትን ያደረኩት ቼክ ያደረኩት። ሶስት ሰው አይቻለሁ። ኦኬ የኃጢአት ድካም ውስጥ እንኳን ችግር የለውም። እሱ የንስሐ ነው። ይሄም ንስሐ ነው። ድካም ውስጥ ካለህ ይሄ እሱም ይጸለያል። ኦኬ አዲስ ነኝ። ኦኬ ሳራም አዲስ ነኝ ብላለች። ኦኬ ብዙዎቻችሁ አዲስ ናችሁ ማለት ነው። ቴንክ ዩ። እሱን ለማወቅ ስለፈለኩ ነው። ኦኬ አምጸልየው ጸሎት ፍሩትፉል ይሆናል ማለት ነው። ኦኬ አዲስ ነኝ። ሳርዬም አዲስ ነኝ ብላኛለች። ኦኬ ስለዚህ ቀድሜ ለእናንተ ነው የምጸልየው። ለማንም ከመጸለይ በፊት አዲስ ነኝ ስላላችሁ በአብዛኞቻችሁ አዲስ ናችሁ ማለት ነው። ስለዚህ እጆቻችንን ትዘረጋላችሁ። እናንተ ቁጥር 7 የነካችሁ አዲስ የሆናችሁ ባላችሁበት ሁኔታ ሆናችሁ ስራን ቦታ ከሆናችሁ ችግር የለውም። ስራ ቦታ ካልሆናችሁ ግን የሚመች ቦታ ከሆነ እጆቻችሁን ታነሱና እኔ የምለውን ከኔ በኋላ ትላላችሁ። እኔ የምለውን ከኔ በኋላ ትላላችሁ። እኔ የምለውን ከኔ በኋላ በሉ። እግዚአብሔር አምላኬ ሆይ ስለዚህ ጊዜ እጅግ አድርጌ አመሰግንሃለሁ። እኔ ኃጢአተኛ ነኝ። ኃጢአቴ ደግሞ በእኔ አቅም በእኔ ጉልበት ይቅር ሊባል እንደማይችል አውቃለሁ። ጌታ ኢየሱስ ክርስቶስ አንተ ስለ ኃጢአቴ እንደሞትክ ከሙታንም እንደተነሳህ በአብ ቀኝ እንዳለህ አምናለሁ። ኃጢአቴን ሁሉ ይቅር በለኝ፣ ልጅህ አድርገኝ፣ በሕይወት መዝገብ ላይ ስሜን ጻፍልኝ። ስሜን ስለ ጻፍክ ልጅህም ስላደረከኝ አመሰግንሃለሁ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። እጆቼን ዘርግቼ ጸልያለሁ። አሁን ቁጥር 7 ለነኩ ሰዎች በኢየሱስ ክርስቶስ ስምና ስልጣን ተቀብለሃቸዋል፣ ልጅህ አድርጋቸዋል። ምንም ስላረጉ አይደለም፣
ያ አጠገብህ አብሮ የሞተው ያ ወንበዴ ያለው አንድ ነው። ጌታዊ በመንግስት በመጣ ጊዜ አስበኛል። ኃጢአቱን ተናዘዘ። እኔ በደለኛ ነኝ ኃጢአተኛ ነኝ አለ። ከዛ በኋላ ግን በመንግስት በመጣ ጊዜ አስበኝ ሲል ንስሐ ስለገባ ዛሬ በገነት ከኔ ጋር ትሆናለህ አልከው። ምንም አላረገም። ያረገው ነገር ንስሐ ነው የገባው። እህቶቼም ወንድሞቼም አሁን ይህንን ቃል ሲወስኑ ንስሐ ሲገቡ በቂያቸው ነው መንግስተ ሰማያት ለመግባት። ምክንያቱም ቃል ነው የሚለው፣ እኔ አይደለሁም የምለው። ጌታ ኢየሱስ በእኔ ብታምኑ የዘላለም ህይወት አላችሁ ያልከው አንተ ነህ። እነዚህ ሰዎች ደግሞ አሁን ቃል ገብተዋል፣ በመንፈስ ቃል ገብተዋል። እኔ ባንተ አምኛለሁ ብለዋል። ይሄን ካመኑበት ሰዓት ጀምሮ ያንተ ልጆች ስለሆኑ ቀድሜ አመሰግናለሁ። ይሄንን ልጅነታቸውን አይቶ ግን የሚወጣ የሚያውካቸው በተለያየ አቅጣጫ ህይወታቸውን ሊያበላሽ የሚወጣ የጠላት ጉልበት ሁሉ የፈረሰ ይሁን። አሁን በኢየሱስ ክርስቶስ ስም በእነዚህ ሰዎች ላይ የተነጣጠረ የዲያብሎስ ምክር ይፍረስ። አሁን የተቀበሉ ጌታ እንድትጸናላቸው በጽናት እንዲቆሙ ወደኋላ እንዳይመለሱ ይሄን የተቀበሉት ጌታ በውስጣቸው ለዘላለም እንዲጸና የትኛውም ማዕበል፣ የትኛውም ወጀብ፣ የትኛውም መከራ፣ የትኛውም ስቃይ ከአንተ ህይወት እንዳይለያቸው አንተን እያመለኩ አንተን እያገለገሉ ለአንተ እየኖሩ ዘመናቸው እንዲያልቅ በኢየሱስ እጸልያለሁ። የዲያብሎስ ምክር ይፍረስ። የትኛውም አይነት ጫና ከላቸው ላይ ይሰበር። ጌታ ሆይ የኃጢአት ጫና ቢሆን እግዚአብሔር ሆይ አንተ ጋር እንዳይቀርቡ የሚያደርጋቸው የትኛውም አይነት እስራት ከላቸው ላይ በጥስጥሱ ይውጣ ኢን ዘ ማይቲ ኔም ኦፍ ጂሰስ። አሁን ቀና ይበሉ ጌታ ሆይ፣ ቀና ይበሉ። አርገው የማያውቁትን ያርጉ። ደስታ ውስጣቸው ይግባ ጌታ ሆይ። ያልተከናወነላቸው ይከናወን፣ ያልተሳካላቸው ነገር ይሳካላቸው። አንተን ተቀብለዋል፣ አንተ የኔ ነህ ብለዋል። ይሄን ከወሰኑበት ቀን ጀምሮ የትኛውም አይነት ጌታ ወደ ኋላ የሚጎትታቸው የጠላት ጉልበት የተመታ ይሁን። ደስታቸው ፍጹም ይሁን፣ ሰላማቸው ፍጹም ይሁን። አሁን ጌታ ሆይ ስለተጸለየላቸው ብቻ በህይወታቸው አዲስ ነገር እንዲበቅል እጸልያለሁ። ክፉ አያገኛቸው፣ ጨለማው አያገኛቸው፣ የጠላት ምክር አያገኛቸው፣ የዲያብሎስ ምክር አያገኛቸው። አንተ ለነሱም አዋቂ ነህ። ስለዚህ እግዚአብሔር አምላኬ ሆይ በአንተ ታምነው ስለሚወጡ በአንተ ታምነው ስለሚገቡ ጠላት ስለማያገኛቸው በደም ስለተሰወሩ እግዚአብሔር አምላኬ ሆይ አመሰግንሃለሁ። ደስታቸው ፍጹም ይሁን፣ ለጠላት አይገኙ፣ በደም ይሰወሩ። የጨለማው ስልጣን ለዘላለም ቤታቸው አይግባ፣ ኑሯቸው ውስጥ አይግባ፣ ህይወታቸው ውስጥ አይግባ። የሰሩት ይከናወንላቸው፣ የሚይዙት ነገር ይባርክ። እግዚአብሔር አምላኬ ሆይ ምንም ድጋፍ እንዳይኖራቸው ድጋፋቸው አንተ ብቻ እንድትሆን፣ ከዚህ በኋላ የሚያደርጉትን ሁሉ በስምህ እንዲያደርጉ፣ አዲስ ነገር በህይወታቸው እንዲበቅል፣ ዛሬ ይሄ ቀን የወሰንኩበት ቀን ህይወት የተቀየረ እንዲሉ እግዚአብሔር ሆይ ጓዳቸው እንድትገባ፣ ውስጣቸው እንድትገባ አንተ መንፈስ ቅዱስ ጌታ እስከ ዓለም ፍጻሜ ድረስ ከኛ ጋር እንደሆንክ የተናገርክ መንፈስን የላክልን ጌታ ኢየሱስ ዛሬ ይሄ መንፈስ ያጽናናቸው፣ ያበርታቸው፣ ከክፉ ሁሉ ይሰውራቸው። ይህን ስላደረግክ አመሰግናለሁ። ነፃ ስላወጣቸው፣ ቀንበራቸው ስለሰበር፣ ዲያብሎስ ስለተባረረ፣ ህይወታቸውን ስለለቀቀ፣ ኑሯቸውን ስለለቀቀ፣ ራሳቸውን ጤንነታቸውን ስለለቀቀ፣ እያንዳንዱ ነገራቸውን ስለለቀቀ እግዚአብሔር ሆይ ክብር ለአንተ ሰጥሃለሁ። ስለ ሁሉ ክብር ለአንተ ይሁን። በኢየሱስ ክርስቶስም ጸልያለሁ። ሃሌሉያ። ጸልያለሁ ደግሞ ዛሬ እዚህ ውስጥ ገብተው ለሚጸልዩ፣ ጸሎት ለፈለጉ፣ አሁን ለተጨነቁ፣ ግራ ለገባቸው፣ ተስፋ ለቆረጡ አሁን እጅ እንዲመጣ ጸልያለሁ በኢየሱስ ክርስቶስም። የትኛውም አይነት ጥያቄ ያላቸው አሁን እዚህ ላይቭ ገብተው የሚከታተሉ እናታቸው፣ አባታቸው፣ ልጆቻቸው፣ ቤተሰቦቻቸው በተለያየ አቅጣጫ ጥያቄ ያላቸው፣ ጥያቄ ይዘው የመጡ በዚህ ጉዳይ ቢጸለይልኝ ያሉት ጉዳይ ዛሬ መንፈስ ቅዱስ በኃይል እንድትነቅለው ይነቀል። ጌታው ይነቀል ዛሬ፣ ኃይሉን ይጣ ጌታ ሆይ። ዘመናት የቆጠረ ጉዳይ አሁን መጨረሻው ይሁን። አይከናወንለት፣ አይሳካለት፣ ወደኋላ አይመልሳቸው። እግዚአብሔር ሆይ በኢየሱስም ጤና ያጡ ጤና ይሁኑ። ተስፋ የቆረጡ ተስፋቸው ይለምልም። ያለቀባቸው ይቀጥልላቸው። ስራ ያጡ ስራ ያግኙ። እግዚአብሔር ሆይ በተለያየ መንገድ ኮንፊውዝ የሆኑ ሰዎች ከኮንፊውዥን ይውጡ። ጌታ ሆይ እግዚአብሔር ሆይ ርቆ ያለው ነገራቸው ይምጣ። ርቆ ያለው ነገራቸው ይምጣ። ርቆ ያለው ጉዳያቸው ይምጣ። ተስፋ ሲያደርጉት ርቆ ያለ እስካሁን አልመጣ ያለ ዘመናት የቆጠረ ጉዳያቸው ዛሬ በኢየሱስም ይምጣ ጌታ ሆይ። ለሐና የደረስክ እግዚአብሔር ድረስላቸው። ለሐና የመጣ ጌታ ምናላቸው። የትኛውም አይነት እስራት ከላቸው ላይ ይውደቅ። ኢን ደ ማይቲ ኔም ኦፍ ጂሰስ፣ ኢን ደ ማይቲ ኔም ኦፍ ጂሰስ። በክርስቶስ ኢየሱስም እንቃወማለን። የትኛውም አይነት እስራት ለቋቸው ይውጣ በኢየሱስም። አሁን ሳያውቁት ሰላማቸው ይብዛ። በልጇ የምትጨነቅ ነፍስ አሁን ትረፍ በኢየሱስም እና ስልጣን። ጠላት የያዘው ነገሩን ይልቀቅ በኢየሱስም እና ስልጣን። ኢየሱስ ክርስቶስ አንተ ጌታ። ኦ ሃሌሉያ። ደስታቸው ፍጹም ይሁን። የተያዘው ነገራቸው ይለቀቅ።
ኦ ሃሌሉያ። የከበዳቸው ነገር ከላያቸው ላይ እያዩት ይርገብ ጌታ፣ እያዩት ይልቀቅ፣ እያዩት ጌታ ከላያቸው ላይ እየለቀቀ ጌታ እየለቀቀ ስፍራን እየተወ ይሂድ በኢየሱስ ስም። ስፍራን እየተወ ይሂድ። ይሄ አጋንንታዊ ስራ በኢየሱስ ስም ስፍራ እየለቀቀ ይልቀቅ በኢየሱስ ስምና እያዩት ይልቀቅ። እያዩት ትቷቸው ይሂድ። ትቶት ሄደ ተብሎ ተጽፏል። ትቷቸው ይሂድ ጌታ ሆይ፣ ትቷቸው ይሂድ ጌታ ሆይ። ላይዛቸው ደግሞ ላይመጣ በኢየሱስ ክርስቶስ ስም ከህይወታቸው ላይ እየተነቀለ ይውጣ በኢየሱስ ስምና ስልጣን። ከበብ ነው ተብሎ ተጽፏል። እንከባቸዋለን በጌታ በኢየሱስም። አስጨናቂዎቻቸው ፊት እንዳይሸነፉ እጆቻቸውን እናበረታለን። ኢየሱስ አንተ ጌታ፣ ክብር ሁሉ ለአንተ ይሁን። ምስጋና፣ ውዳሴ፣ ስግደት ለአንተ ይሁን። አሜን። ስለዚህ ይሄንን ቃል በራሳችሁ ላይ አውጁ። እግዚአብሔር አዋቂ ነው። ዛሬ የእግዚአብሔር እውቀት ያፈረሰው እውቀት አለ። እህቶቼ ስሙኝ፣ ወንድሞቼም ስሙኝ። በእግዚአብሔር እውቀት የፈረሰ የሰይጣን እውቀት አለ። ይሄ ነው የሚሰማኝ። በእግዚአብሔር እውቀት የፈረሰ የሰይጣን እውቀት አለ። በእናንተ ላይ የታወጀ የተነገረ የተወራ የተሰጠ የሰይጣን ወሬ የሰይጣን እውቀት በእግዚአብሔር እውቀት እግዚአብሔር ሽሮታል። እግዚአብሔር አዋቂ ነኝ ብሏል። እግዚአብሔር አዋቂ ስለሆነ ዛሬ የትኛውም እውቀት፣ የትኛውም ሐሳብ፣ የትኛውም ጠላት ያዘጋጀው ወጥመድ ሁሉ በእግዚአብሔር እውቀት ከእግራችሁ በታች ወድቋል። ይህን አምኖ መውሰድ የእናንተ ነው። ኢየሱስ ጌታ ነው። ለተወሰኑ ሰዎች እድል እሰጣለሁ። እንትኔን ከፍተዋለሁ። እያስገባችሁ የተወሰነ ጊዜ ከእናንተ ጋር አቆያለሁ። በጣም ነው መወዳችሁ። በርቱልኝ። እግዚአብሔር ከእናንተ ጋር ነው። እስቲ የሚገባ ሰው ላስገባና ከዛ የተወሰነ ጊዜ ቆያለሁ። ሃሌሉያ። ኦኬ፣ ሰላም። እንግዲህ ላስገባና ከዛ ኦኬ፣ አንድ ሰው ይቀረኛል። ቆይ ላስገባችሁ። ስለዚህ የተወሰነ ነገር እናደርግና ላስገባችሁና ሁላችሁንም እስኪችል ኦኬ፣ አንድ ሰው ይቀረኛል። ኦኬ፣ ጨርሻ አስገብቻለሁ። ቅድሚያ ያስገባሁት ማንን ነው? አይ ቲንክ ቅድሚያ ያስገባሁት ከወላይታ ሶዶ መሰለኝ፣ ወንድሜ ደረጃ መሰለኝ። የምትለው ነገር ካለ ማለት ትችላለህ። ኦኬ፣ እሺ። ሄለን አይ ቲንክ ወንድሜ ረጅም ሰዓት ስለቆየ ሜቢ እንትን አልቻለም ይሆናል። ሄለን ጊዜ ልስጥሽ። ሄለንም የለችም። ኦኬ። ከዛ አይ ቲንክ በቅድመ ተከተል ባረገው፣ ከዛ አማኑኤል፣ ከዛ አብታረጋን ሰማል። አማኑኤል እግዚአብሔር ይባርክ። ከየት ነው? ከአዲስ አበባ ነኝ። እሺ፣ እሺ። እግዚአብሔር ይባርክ። ዛሬ ደግሞ በአዲስ ደስ የሚል ርዕስ ነው ያካፈልከን። እግዚአብሔር ይባርክ። ቅድም እንደ ኢንትሪ የወሰድካት ስቶሪ በጣም የምትገርም ነችና ብዙ ጊዜ በሕይወታችን የሚሆኑ ነገሮችን ለምን ብለን እኛ እንትን እንላለን። እግዚአብሔር እነዛ ነገሮች ለምን እንደሚያደርግ እግዚአብሔር ቃል ሲናገር ሰማይ ዙፋኔ ነው፣ ምድር የኔ መረገጫ ነች ነው የሚለው አምላክ ነው። እና እኛ የሚሆነው ነገር አናውቅም። በውስን አይምሯችን ለዋላዊውን እግዚአብሔር ሰማይና ምድርን የሰራ እግዚአብሔር የሚያደርገውን ነገር ማወቅ አንችልም።
ኢቨን በአካዳሚክ ሰው ዓለም እንኳን የሆነ በጣም በእኛ በአካዳሚክ ሲኖሩ ሰዎች የሚያደርጉትን ነገር እኛ በውስን ልናቅ አንችልም። እና እግዚአብሔር ደግሞ ከዚህ ከነሱ ከሁሉም ይበልጥ አምላክ ነውና በሕይወታችን በሚያደርገው ነገር አንተ አዋቂ ነህ ብለን ለአዋቂያችን ለእግዚአብሔር ሁሉ ለሚያውቀው እውቅና ሰጥተን በሱ ሀሳብ ደግሞ እንደሆነ የሚያደርግ ትልቅ ሀሳብ ነው ዛሬ ያካፈልከን። በጣም ደስ ብሎኛል። ማለት አንዳንድ ጊዜ የሚሆኑ ነገሮችን ያው ሰው እንደመሆናችን ጀስት ስትረስም ውስጥ መግባት ኋይ ብለን ጀስት እግዚአብሔር አይሰማኝም ወይ እንዴት ነው ምናምን ብለን ከራሳችን ጋር የምናውቃቸው ብዙ ነገር ሊኖሩ ይችላሉ። ነገር ግን እግዚአብሔር በእኛው በሚሆነው ጉዳይ እግዚአብሔር ቃል እንደሚናገረው ቅድም አንተም ደግሞ እንዳካልፈከን እግዚአብሔር ለሚወዱት እንደ ሀሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ ይህን እናውቃለን ይላል እና የሚደረገው ለበጎ መሆኑን እግዚአብሔር እያደረጋቸው ያሉ ነገሮች ለበጎ መሆናቸውን የሚያሳይ ትልቅ መልእክት ነው የተካፈልነውና ይሄም ደግሞ በጣም ደስ ብሎኛል። እግዚአብሔር ይባርክ፣ ጸጋውን ያብዛል። በዚህ ውስጥ ደግሞ እንደ ቀላል የሚታይ አይደለም። አዲስ ጌታን የሚቀበሉ ሰዎች በጣም እያየውኝ በጣም ደስ ብሎኛል እና ይሄ በጣም በውትወታ በምንም ሳይሆን በቃ ወንጌልን ሰምተው እንደዛ አይነት ሰዎች ዛሬ እንኳን በትክክል ሰምተው ማለት ዛሬ ሰምተው ፕሮፐርሊ ጌታን ተቀብለው እንትን ባይለው እንኳን ዘር ነው የተዘራ ያለው እና እግዚአብሔር ይባርክ። ትልቅ አገልግሎትን እያገለገልከን ያለው እግዚአብሔር ደግሞ ከዚህ በላይ እግዚአብሔር አንተ ውስጥ የኃይል ቃል እግዚአብሔርን ቃል እነ ጳውሎስ እንደተናገሩት በሚያባብል ቃል ብቻ ሳይሆን በኃይልና በእውነት ነበረ ሲያገለግለው የነበረው እና እግዚአብሔር ደግሞ መንፈስ ላንተ ሰጥተዋል። እግዚአብሔር ይባርክ። ተባረክ። ተባረክልኝ። እግዚአብሔር ይባርክ። አማኑኤልዬ ተባረክ። ከአዲስ አበባ ነው። እሺ ጸጋ ልስተካከል በኋላ ለሀውዬ ሰጣታል። ተክሉዬ ሁሉ ሰላም? ሻሎም ሻሎም። እግዚአብሔር ይመስገን። እንዴት ነህ? ደህና እግዚአብሔር ይመስገን። ኢንቦክሱን አይተኸዋል? ደስ ብሎኛል። ያው የጠበቅኩትን ያህል እንትን ሪፕሌይ ባላገኝም ግን ሜንሽን አድርጋል እና ኒው ይር ወሽን ኤክስፔክት ስላረክም ደስ ብሎኛል። ለመላ ቤተሰብ ባለቤት ልጆች እንኳን አደረሰ። መባረክ የመከናወን በጣም የመስፋት ዓመት ያድርግልህ። ከክፉ ሁሉ ነገር ጌታ ጠብቆ ይበልጥ ደግሞ ኃይሉን ጨምሮብህ ጸጋውን አብዝቶብህ ስራውን አብዝቶብህ መቀመጥ ፋታ እስከምታጣ ድረስ በቃ ሁሉም ቦታ ላይ እንድታገለግል እግዚአብሔር አምላክ ለብዙዎች ማረፊያ ብዙዎች መጽናኛ እንዲያደርግህ እንደዚህ ባጫጭር መልእክቶች ብዙዎቻችን እንደተጽናናን ደግሞ በቃ ይሄንን ኦፖርቹኒቲ ማገኙ ጋር ደግሞ ይሄድክ በቃ ጌታ የማጽናናቱን ስራ እንዲሰራብህ በኢየሱስ ስም እመኛለሁ። ጸሎቴ ነው። ተከናወነልኝ። Today I just need to pray for me. በቃ God is know my difficulty what I have, so honestly I'm not in good condition. I have some feeling, so እንደዛ ሆኖ እንድትጸልይልኝ እፈልጋለሁ። ግን ጌታ ያውቃል ሁሉን ስለሚያውቅ ይሄ ሁሉ ሰው አለ እንግዲህ አብረን እንጸልይለታለን። ብዙ ናችሁ። እኔ አምናለሁ በህብረት ጸሎት የህብረት ጸሎት ፓወርፉል ነው። ባይዘው ግለሰብ ከሚጸልየው ይልቅ እንዲህ በህብረት የምንጸልየው ጸሎት ፈውስ ያመጣልና ወንድሜ አሜን። ከዚህ ካለው ዲፊካልቲ ወይንም ከችግር ውስጥ ሊያወጣው የሚችል እግዚአብሔር ብቻ ነው። ቅድም እንደሰማነው እግዚአብሔር ምንድነው አዋቂ ነው ብለናልና የሚያልፍበትን ጎዳና ያውቃል፣ ያውቃል እንዴት እያለፈ እንደሆነ ያውቃል፣ መውጫውንም ያውቃል። ይዘርመውና እኛ አምላካችን ያው ሰው ስለሆንን በጣም አስቸጋሪዎች ስለሆንን እንጂ ኢዚሙ ያለው ማውጫው ግን ያው እኔንም ጨምሮ ሲያወጣን በጣም ስለምናስቸግረው እንጂ እግዚአብሔር ጊዜ ፈጅቶበት አይደለም እኛንም ማውጣት አቅመ ቢስ ሆኖ አይደለም። እንደዛ እንድትረዱ አልፈልግም። ብዙዎቻችሁ ይሄ አሁን ያልሆነላችሁ ነገር እግዚአብሔር ስላልቻለ አቅም ስለሌለው ሳይሆን በቃ እኔና እናንተ አስቸጋሪ ስለሆንን ነው። በቃ ምንም እንደሱ ውሰዱ እንጂ ከእግዚአብሔር ስህተት የለም። እኔ ወደ ይለዋለሁ እግዚአብሔር በቃ አንተ እዚህ ጋር አንድ አስተካክል ይሄ ነገር አለና እሱን እንትን እያደረኩ ነው። ኦኬ አስተካክያለሁና ከእግዚአብሔር ስህተት የለም እላችሁ ፈልጌ ነውና ወንድሜን አምናለሁ። ይሄ ወር አመት ሳይጀምር እግዚአብሔር ነገሩ እንዲጨርስ እንጸልያለን። 2026 እንዲህ እንዳይገባ እንደቱ አሜን ያሆንበት አሜን። ሁላችሁም ተስማምታችሁ አሜን። ጌታ ኢየሱስ እኛ ሁኔታችንን አናምንም አባቴ። አይ ነው ሁኔታዎቻችን አንዳንዴ ጮሆ ያወራሉ።
በጣም ይጮሃል። ከአንተ ድምፅ በላይ ሆነው ይጮሃል። በእኔም ህይወት አይቼዋለሁ። ይጮሃሉ። በጣም መጮህ ይወዳሉ። ከዛ እኛን ግራ ኮንፊውዝ ለማድረግ እግዚአብሔር ካንተ ጋር አይደለም ሊለን ይጮሃል። ግን በዛ ውስጥ ግን አንተ አዋቂ ነህ። ድምፅ እንኳን ዝም ብሎ ቢመስል እንኳን ኳይት ቢሆን እንኳን ጌታ ኢየሱስ ከሱ ጩኸት ያንተ ዝምታ ጉልበት አለ፣ አቅም አለ። ምክንያቱም አንተ ዝምታ ውስጥ ያለው ኃይል ሰይጣን ውስጥ ካለው የጩኸት ድምፅ የሚበልጥ እንደሆነ ነው ያውቃል። በቃ ድንገት ስትነሳ ጠላት የሚገባበት እንደሚጠፋው ማውቃል። እንለምናለን ዛሬ በኢየሱስ ክርስቶስ ወንድሜ ላይ ያለ ግራ መጋባት ኮንፊውዥን እግዚአብሔር የትኛውም አይነት ጥያቄ የሆነበት እንዲሻገር አሁን የሚፈልገው ጸልዩልኝ ያለውን ጉዳይ በፊት እናቀርባለን። ዛሬ የመጨረሻው እንዲሆን እሱ ነው የምናምነው። ጌታ ለነገ ለተነገ ወዲያ አንልም። የሚያምን ነው የሚለው አሁን ቢለምን ነው የሚለው። ይሄ ተራራ ተነቅሎ ወደ ገደል እንደሚጣልም ቃል ይናገራል። እኔ አምናለሁ። ኢየሱስ በኢየሱስ ክርስቶስም አንተ ያችን ፌክትሪ ረገምካት፣ ወዲያው ደረቀች። ተመልሰው ሲመጡ ደርቅ አገኘዋት። አንተ ያልካቸው እንዴት ማድረግ ትችላላችሁ ነው ያልካቸው። ዛሬም በኢየሱስም እኛም አምነን እንጸልያለን። በወንድሜ ህይወት ላይ መድረቅ ያለበት ነገር ይድረቅ። አሜን። መድረቅ ያለበት ጌታ ሆይ ነፍስ የሌለበት አሜን። ሃሌሉያ። በቃ ህይወቱን ማወክ የሌለበት ነገር አሁን ይቆም። አሜን። ተመልሰው መጡ፣ ደርቅ አገኘዋት። አሜን አሜን። ደርቆ ያገኛቸው። አሜን ሃሌሉያ። አሜን። ያቆሙ ነገሮች ሁሉ ደርቆ ያገኛቸው። አሜን በኢየሱስ አሜን። ታሰባቸው ይጥፋ ጌታው ይጥፋ። አሜን። ግሪን የነበረው ደረቅ ይሁን ጌታው። ግሪን መስሎ የሚታየው በህይወቱ ግን የጠላት ነው። ዛሬ እንዲደርቅ ጸልያለሁ። አሜን በኢየሱስ ይድረቅ። አሁን በኢየሱስ ረገም ነው ይድረቅ። ያንተ ያልሆነ ነገር ረገም። ያንተ ያልሆነ ተከልከው ተከለው አሜን ይደርቃል። ዛሬ በኢየሱስ መድረቅ ያለበት ይድረቅ፣ መነቀል ያለበት ይነቀል። አሜን በኢየሱስ ስም ህይወት ዘመኑ ለቆ ይት ማይት አሜን አሜን ሃሌሉያ። አንተ አቅሙ አለ፣ ጉልበቱ አለ። ስለ ጮህን እኮ አይደለም። ያንተ መንፈስ ግን ኃይለኛ ስለሆነ ጉልበተኛ ስለሆነ በዝምታ ውስጥ መስራት የሚችል አምላክ አሜን አምናለሁ ስለሆነ በኢየሱስም ለወንድሜ ፈጥነ ድረስለት። እጆች ያገኙት ከገባበት ያውጣው ጌታው ያውጣው ያውጣው ያውጣው። ጴጥሮስ ወጣ እኮ ተብሎ ተጽፏል። ይውጣ በኢየሱስም ወንድሜ ይውጣ፣ አይስጠም። ጌታው እየሰጠመ ካለበት እንደወጣ ዛሬ ወንድሜ በኢየሱስ ሊያሰጥመው ባለው ነገር ላይ እንዲቆም ጸልያለሁ። እንዲቆም ደረቀ፣ ውሃው ደረቀ። የሚያሰጥመው ነገር ይድረቅ፣ ይድረቅ። ጌታው በኢየሱስ መግረቡ ይድረቅ። እግዚአብሔር አምላክ ግሬን ከረግረግ ጭቃ ወጣ ተብሎ ተጽፏል። አረማመዴን አቀና ተብሎ ተጽፏል። በዓለት ላይ አቆመኝ ተብሎ ተጽፏል። ዛሬ በኢየሱስ ወንድሜ ከረግረግ ይውጣ፣ ይውጣ በኢየሱስ። ርግርግ ካለ ጌታ የሚያሰጥም ነገር ውስጥ የሚያቦካ ነገር ውስጥ ይውጣ። በአንተ ላይ ይቁም ጌታው፣ ይጽና ጌታው፣ እዛ ላይ ይገኝ ራሱ። ዳዊት ያለው እሱን ነው። በቃ አጸና፣ አካሄደን አጸና። ዛሬ ይጽና አካሄዱ እና ወደ አይሁን ጌታ አይፍገምገም ጌታ፣ ወደፊት ወደኋላ አይሁን። አሁን ይቁም፣ ፈርም ይሁን ጌታ ሆይ ኢየሱስ ስምና ስልጣን። እግዚአብሔር አምላኬ ሆይ ሃሌሉያ። ይህን የማድረጉ ብቃቱ አለ፣ ኃይሉ አለ። የኛ ኃይል አይደለም፣ የኛ ጉልበት፣ የኛ አቅም አይደለም፣ ያንተ ችሎታ ብቃት። ዛሬ ለወንድም ጣልቃ ይግባ። ስለገባህ አመሰግናለሁ፣ ስላየኸው አመሰግናለሁ፣ ስለወረስከው አመሰግናለሁ። ኔክስት 2026 የበረከት የሰላም የረፍት አዲስ ነገር በህይወቱ የሚሆንበት አዲስ ምዕራፍ በህይወቱ የሚከፈትበት ስለሚሆን ስለሚመሰክር ጌታው እግዚአብሔር ያደረገልኝ ወጣው ስለሚል እግዚአብሔር አቆመኝ ስለሚል ጌታው ረግረጌን አጠፋው። አሁን ያለውት አለት ላይ ነው፣ ተመልሼ ላልወጣ ወጥቻለሁ ስለሚል ላልገባ ወጥቻለሁ ስለሚል ዳንኤልን ያወጣ ከአንበሳ አፍ አውጥቶ ጌታ ሆይ እግዚአብሔር ሆይ በሕያዋን ምድር ያቆመው የሰማይ አምላክ እግዚአብሔር ያንተ እጅ ይህንንም ሰው ሊበሉት ካሉ ነገር አውጥተህ እግዚአብሔር ሆይ ሊሰራ ወዳለበት ስለምታመጣው አመሰግናለሁ። ሊያገለግል ወዳለበት ቦታ ስለምታወጣው ከፍ አደርጋለሁ። ክብር ሁሉ ላይ በኢየሱስ ስም ጸልያለሁ። አሜን ሃሌሉያ አሜን። ሆነ በኢየሱስ ተባረክልኝ። አሜን ተባረክ።
ምስክር አሜን አምናለሁ። ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው። አሜን። ክብር ለጌታ ይሁን። ተባረክልኝ። ከቻልክ ኢንቦክሱን ያው እሺ። ሳም ስቶሪ ሊትል ስቶሪ ምን ላይ ነው ግን እንትን የምትለይልኝ? አይተኸዋል ላስት ታይም ኒው ይር ካርድ ልኬልህ አይተኸዋል። በቀደም ማሴንጀር ኢንቦክስ ቲክቶክ ላይ ነው የላክልኝ። ናይ ፌስ ማሴንጀር ላይ ኦኬ። ሜሴንጀር ችግር የለውም። ይሄ የኔ ፎቶ ያለበት እና የባለቤቴ ፎቶ ያለበት እሱ ላይ ከሆነ አያለሁ። እዛ ላይ ነው አያለሁ። እንደገና ደግሜ እሺ። ተባረክልኝ፣ ተከናወንልኝ። እሺ ወዳጅ ሰላም ይሁን። እሺ ሀውዬ እንዴት ነሽ? ሂዊ ሰላም እንዴት ናችሁ? እግዚአብሔር ይመስገን። እድሉ እሺ ነበር። በጣም ደስ ብሎኛል። እንደገና ጌታ ደግሞ እድልን ስለሰጠን አንተ ጋር እግዚአብሔርን ቃል እንድንሰማ በቃሉ እንድንመከር፣ እንድንጽናና፣ እንድንታነጽ እግዚአብሔር ባንተ በኩል አልፎ መክሮናል እና በጣም ጌታን እያመሰገንኩ ነበር። አሁን ላይ ከትንሽ ደቂቃ በፊት በቃ ማለት በመጽሐፉ ያለው እግዚአብሔር በህይወታችን የሚሰራ እግዚአብሔር ያልኩ ነበርና እስራኤላውያኖችን በምድረ በዳ ምንጭን ያፈለቅ አምላክን አንተ የታምራት አምላክን ዛሬም ትችላለህ ያልኩ ነበር። ተወሰነ ደቂቃ በፊት በሆነው ርዕሶች እየጸለይኩ ነበርና እግዚአብሔር አዋቂ ነው ሲል ደግሞ በጣም ደስ አለኝ እና በሶስት ሀሳቦችን ነበር ያየን። እግዚአብሔር አዋቂ ነው ስንል ስሙ እንደሆነ፣ ሁለተኛ ደግሞ እኔ አላቅም አንተ ታውቅልኛለህ፣ ክፉ ደግሞ ስለኔ አያውቅም። በቃ እግዚአብሔር አዋቂ ነው። ሀና ገና ምዕራፍ 1 ላይ ነው በቃ ከጸለች በኋላ እንባ ከፊቷ ማልታየ የሚል ላይ እና በቃ ጸለች። እግዚአብሔር አዋቂነት ተደግፋን የተነሳችው ነገሩን አልተቀበለችም፣ ግን ሀዘኗን እንባዋን ጥላ የተነሳችው እና በእግዚአብሔር አዋቂነት ስንደገፍ ብዬ ማስበው ነው። በእግዚአብሔር አዋቂነት ስንደገፍ ነገሮች ስንቀበል አይደለም በቃ አምነን እንደተቀበልን አምነን ነው የምንነሳው እና እግዚአብሔር አዋቂ ነው ብላ ነው በቃ ስትዘምረው ከመዘምሯ በፊት በቃ በውስጧ አዋቂነቱ አረጋግጣ ነበር እና ሁሌ የምታለቅስ ጣውንቷም ታስለቅሳት ሰው ነበረች እና ከዛ ግን በቃ ጸለየች። ጸለየች፣ አለቀሰች፣ በእግዚአብሔር ፊት ብሶቷንም ተናገረች። ከዛ በኋላ ግን በቃ ገና ነገሩን ሳትቀበል ፊቷ ከእንግዲህ ወዲህ ሀዘንተኛ መስሎ አልታየም ይላል 18 ላይ። ነገሩን ሳትቀበል በእግዚአብሔር አዋቂነት ምን ያክል እንደተደገፈች አንዳንድ ቅድም አንተ ስትናገር ነበርና ነገሩ ስለሆነልን አይደለም እግዚአብሔር አዋቂ ነው የምንለው። ነገሮቹ ባይሆንም የእግዚአብሔር ስም አዋቂ ነው። እሱ አዋቂ ነው። ነገን የሚያውቅ ነው። ዘመናችን የሚያውቅ ነው። ገና ያልኖርናቸውን ቀናቶች እንኳን በእግዚአብሔር መጽሐፎች የተጻፉ ናቸው። እግዚአብሔር እኔ ነው ነገን የማላውቀው፣ እግዚአብሔር ግን ነገን ያውቃል። ከ20 ደቂቃ በኋላ አይደለም ከ5 ደቂቃ በኋላ ምን እንደሚሆን እንኳን በህይወታችን አናውቅም። እግዚአብሔር ግን አዋቂ ነው እና እግዚአብሔር አዋቂ ነው ስንል እኛ አናውቅም ማለት ነው። እኔም አውቃለሁ አንተም ታውቅልኛለህ አይሰራም። የለም በቃ ፍቃዳችንን ለእግዚአብሔር መስጠት አለብን። የለም መክብብ ላይ እንደሚል እንጀራህን በኋላ ይጣል፣ በቃ መጣል አለብን። በቃ አንተ አዋቂ ነህ ብለን መጣል ይኖርብናል። ደግሞ መጽሐፍ ቅዱስ ሲናገር የሚያስጨንቀን ነገር እንኳን ቢኖር የሚያስጨንቃችሁን በእርሱ ላይ ጣሉ ይለናል። ለምን? እሱ አዋቂ ነው። አዋቂ ስለሆነ ነው የሚያስብልን አምላክ ስላለ በሱ ላይ እውቀት ላይ መደገፍ አለብን። ስለዚህ ክፉ ስለኛ አያውቅም። ለዛ ነው ኢየሱስ ክርስቶስ አንተ ጴጥሮስን ሲገስጸው በቃ እግዚአብሔር ሀሳብ አታውቅም ዞር በልልኝ አለው። አንዳንዴ ስለኛ ራሱ ሰዎች ሊያውቁልን ሊችሉ ይፈልጉ ይሆናል፣ ግን በእኛ ህይወት ላይ የሚያውቅ እግዚአብሔር ነው። ዛሬ ያለንበትን ህይወት ደግሞ ያውቃል። ማለት እግዚአብሔር አይን የተሰወረ ምንም ነገር የለም። መነሳቴንም መቀመጤንም እግዚአብሔር ያውቃል እና በእግዚአብሔር እውቀት ላይ ስንደገፍ በጣም ሰላማዊ የሆነ ህይወት እንኖራለን ብዬ አስባለሁ። በቀንም በተከበበ ከተማ እግዚአብሔርን ምህረት እያየን በቃ ያውቃል፣ ስወጣ ያውቃል፣ ስስቅ ያውቃል፣ ሳዝን ያውቃል። በማልፍበት መንገድ ሁሉ እግዚአብሔር አዋቂ ነው። ቅድም ወንድሜ ተክ እያነሳው ነበርና ኢዮብ እንደዛ ነው ያለ። በቃ
እግዚአብሔር እሱ በቃ ያውቃል ማለት ነው። በቃ ምንም እሱ ሰጠ እሱ ወሰደ በቃ እኔ እንትን አልልም ነው ተድረሙት ሲባል ለምን። ስለዚህ በህይወታችን አንዳንዴ በእግዚአብሔር ላይ በልባችን እንድናጉረመርም የሚያደርጉ ብዙ ነገሮች ይመጣሉ። እግዚአብሔር ያላየን ሊመስል ይችላል። የኔን አይኖች የፈጠረ እሱ እኔን ያየኛል፣ አዋቂ ነው። በቃ እግዚአብሔር የተሰወረን ነገር የለም። ስለዚህ የእግዚአብሔር አዋቂ ስሙ ነው። በቃ እሱ አዋቂ ነው፣ እኔ አዋቂ አይደለም ብሎ እሱ አዋቂ ነው። ሁለተኛ ደግሞ እኔ በቃ አላቅም ስለኔ አንተ ነው የምታውቅልኝ ብለን በእግዚአብሔር እውቀት ላይ እንድንደገፍ መንፈስ ቅዱስ ይርዳን። በቃ በእግዚአብሔር አዋቂነት መደገፍ ይሆንልን፣ በራሳችን እውቀት ሳይሆን በእግዚአብሔር እውቀት እኔ አላቅም ወደሚል ህይወት እግዚአብሔር አምላክ ወደዛ ያስገባል። ሶስተኛ ደግሞ ክፉ የፈለገ ነገር በህይወታችን ቢናገር ክፉ ያለው በህይወታችን አይሆንም። የአምላካችን አያውቅም። እግዚአብሔር በእኔ ላይ የሚያስበውን የሚያቀደውን አያውቅም። ክፉ የፈለገውን ነገር አውቃለሁ ሊል ይችላል፣ ግን እሱ የኔን ነገር ሊነካም በእኔ ላይም ሊያውቅ አይችልም። ክፉ አያውቅም፣ በጣም አያውቅም። እግዚአብሔር አዋቂ ነው። ቅድም በጣም ስትጸልይለት ነበር አንድ ለጸጋ የጸለይክለት አንድ ቃል ወደ ውስጥ የመጣ ነበርና እሱን ቃል ለኤልያስ እግዚአብሔር አምላክ በጣም ፈርቶና ደንግጦ በቃ እኔ ከአባቶች አልበልጥምና ውሰደኝ ባለ ጊዜ በቃ የለም ፈርቶ ነው ሸሽቶ ነው በቃ ሞትን የተመኘበት ነበር። እግዚአብሔር ያየለት ነገር ደግሞ ሌላ ነገር ነበርና ወንድሜ ተጸጋ በጣም ተስፋ አትቁረጥ፣ በየትኛውም መንገድ በምታልፍበት በቃ እግዚአብሔር አምላክ ያለኝ ሁሉም እና አንደኛ ነገሥት አይት መስለኝ አንደኛ ነገሥት ወልተኛ አንደኛ ነገሥት መስለኝ 19 ላይ ነው ያለው ቃሉ። እሱን እልክልሃለሁ ወይ እና ተስፋ አትቁረጥ በዛቻቸው በህይወት ውስጥ የሆኑ ብዙ ዛቻዎች ይመጣሉ። ሰው ዛቻ ወይም አየሩ ይኖራል። በጣም ብዙ ነገሮች የሚዋጉ ነገሮች ሊኖሩ ይችላሉ። ግን እግዚአብሔር አዋቂ ስለሆነ እግዚአብሔር ነገህን ያውቃልኝ። ለኤልያስ ሰረገላ እንደተዘጋጀለት ለአንተ ደግሞ የተዘጋጀልን የሚያውቅ እግዚአብሔር ነው እና ተስፋ ቆርጠ ከአባቶች አልበልጥምና ውሰደኝ እንዳለ እንደ ኤልያስ አንዳንድ ነገሮች ተስፋ የሚያስቆርጡ ነገር በመንገዳችን በህይወታችን ይመጣልና በዛ ሁሉ ውስጥ ግን ማለት እግዚአብሔርን በእግዚአብሔር አዋቂነት ተደግፈ በዚህ እውቀት ተጽናና። ወንድሜ ተባረክ። ወንድሜ ተኩ በጣም አመሰግናለሁ። አንተ ጋር እንደዚህ ጥሩ ነው ሀውዬ፣ ጥሩ ነው ማብራሪያ የምትሰጪው ጥሩ ነው። ምክንያቱም ሰመራይዝድ አድርገሽ ነው የነገርሽን። እግዚአብሔር ባርክሽ ያብዛልሽ። እንግዲህ ወደፊት አንዳንድ ነገር እያየን እንዲህ የግሩፕ ጥናትም ሊኖረን ይችላል ወደፊት። እስቲ አመቻቻለሁ። የጊዜ ጉዳይ እንጂ ብዙ ሀሳቦች አሉኝ፣ ግን ያው ጊዜ ይፈልጋል። በአንድ መጽሐፍ ቅዱስ ላይ ጥናት ማድረግ ይቻላል። የተወሰኑ ሰዎች ተሰብስበን በአንድ ክፍል ላይ እንደሱ አይነት ነገር ብዙ የለም እና አሁን ዶክትሪናል ኢሹ የሆኑ ቃሎች አሉ መጽሐፍ ቅዱስ ላይ እነሱ እንዴት ይብራራሉ የሚሉ ብዙ ሀሳቦች መስራት እንችላለን። አሁን ትንሽ ቢዚ ስለሆንኩ ነው። ወደፊት ጌታ ይረዳናል፣ ብዙ እንሰራለን። በተረፈ እግዚአብሔር ይባርካችሁ የገባችሁትን ሁሉ ማለት ነው። ሳራ አይ ቲንክ አይሻለው ቅድም ጌታ ለመቀበል የወሰንሽው ልጅ ነሽ ወይንስ ሌላ አላቅም? አስገብቼሽ ነበረ። አሁንም ካለሽ ድምፅሽን ኦን አድርገሽ የመጨረሻ አንቺን እቀበላለሁ፣ ከዛ ማውራት ትችያለሽ እህቴ። እግዚአብሔር ይመስገን። እግዚአብሔር ሰው እንዴት ነሽ? ከየት ነው? ሁሉ ሰላም። ከየት ነው? እኔ ከዱባይ ነው። እሺ። አሁን ንስሐም እና ጌታም እንዲያድስ አድርጌ የተቀበልኩት ልጅ ነኝና። እሺ ኦኬ። እሺ። አይ ደስ ይላል፣ ደስ ይላል። የውሳኔ እግዚአብሔር እግዚአብሔር ዘመንክን ዘላለምክን ይባርክክ። በጣም ተስፋ ቆርጬ ነበረ እና በአጋጣሚ ነበር ትምህርቱን ራሱ ሙሉ አልሰማሁም። በጣም ቀን ሙሉ እያለቀስኩና ማትን ስራ ፈትቼ ቢሮ ነኝ ያለውና በጣም ግራ ገብቶኝ በቃ የሚያደርገው የጠፋበት ሰዓት ነበር። እዚህ ሲገባ ለንስሐም ሆነ ለጌታ በመቀበል እያልከኝ ነበር የገባሁትና በቃ ይሄ ነገር ንስሐ መግባትም ጌታ መቀበል አለብኝ በማለት ገባሁት እና እግዚአብሔር አዋቂ ነው ባልከ ነገር ላይ ራስን በጣም አገኘሁትም ተጽናናሁትም እና እውነት ነው ራሳችን ነገር አንዳንድ ነገር አይሎይም ስንል እውነትም ከእግዚአብሔር በላይ ሆነን
ራሳችን እናወራለን። ልክ ነህ። እና በዛ ሁኔታ ላይ እግዚአብሔር ሁሉ ነገር ሲከለክል አዋቂ ስለሚሆንና ባጭሩ እግዚአብሔር ባርክክ ነው የምለው። ለዚህ ነው የገባው። በዛው አጭር ነገር ልንገርሽ፣ እግዚአብሔር አዋቂ ነው። እሺ እግዚአብሔር አዋቂ አሁን ስራ መስጠት ይችላል። ነው ምንም ነገር የለም እና እግዚአብሔር በሮችን ከፍቶልሽ ትመሰክሪያለሽ፣ እርግጠኛ። እሺ እግዚአብሔር ነገሮችን ኢየሱስ ደግ ነው። ኢየሱስ የወሰንሽው ቀበላለሁ ያልሽው ጌታ ደግ ነው። ዕብራውያን ላይ እንደሚለው በነገር ሁሉ የተፈተነ ሊቀ ካህን አላችሁ ያዝናል ይላል እና ያዝንልሻል። እሺ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚያዝን ነውና ደግሞ መተሽ ትመሰክሪልናለሽ። እግዚአብሔር ካንቺ ጋር ይሁን። አሁን መስሪያ ቤት ቢሮ አካባቢ ነው መሰለኝ። በቃ አግኘኝ። እሺ እኔና እሺ በርቺልኝ። እግዚአብሔር ካንቺ ጋር ይሁን። እግዚአብሔር ያቅናልሽ፣ ይሳካልሽ። አሜን። አግኘኝ። ሜሴንጀር ምናምን መልዕክት አስቀምጪልኝ። ተባረክልኝ። እሺ እግዚአብሔር ይባርክ። ተባረክልኝ። ያው እንግዲህ እህታችን ጌታን ተቀብላለች። አሁን ጌታ መቀበል የምንለው ነገር ዝም ብሎ ወሬ እንዳልሆነም እንድታቁ ነው እና ወስናለች። ጌታ ኢየሱስን እንደ ግል አዳኜ ተቀብያለሁ፣ ንስሐም ገብቻለሁ። ጌታ ደግሞ ንስሐዋንም ጸሎቷንም ይሰማል። ጸልዩላት፣ ደግሞ ስራ እንድታገኝ የተሻለ ነገር እንዲያደርግላት እግዚአብሔር ጸልዩላት። እኔ በጣም ሲሪየስሊ ጸልይላታለሁ። ከእሷ ጋር እንቆማለን። ጌታ ደግሞ መልካም ያደርጋል እና ያምናለሁ። እግዚአብሔር ነገሮቿን ያስተካክላል ብዬ አምናለሁ። ሌላም እንደዚሁ ጌታን የተቀበለች ልጅ አስገባኝ ብላኝ ነበረ። እምቢ አለኝ። ምንም አልቻልኩ። ሮክ የሚለው በቃ ምንም ማስገቢያው ምንም መንገድ ስላጣሁ ነው ፈልጌያለሁ። እንግዲህ አየሁት። እስቲ ቆይ ሮክን አግኝቼዋለሁ። እስቲ ኦኬ እሷ ላስገባና ከዛ ሰላም ነው አለው። ሰላም ነው ማልበል ይቅርታ ተክልዬ፣ እንደው ከፕሮግራማችሁ ውጭ ባያው ባልወጣ ደስ ይለኝ ነበር። እሺ አሁን ወደ ኢማራት ዱባይ መጥቼ እንደው በጣም ተቸግሬ ነው ያለሁት እና እንደው የምትረዳኝ ነገር ካለ። የት ነው ያለው? ዱባይ የት ነው? ዱባይ ማለት የት አካባቢ? አሁን አላይን ነው ያለው። ሰው አለ መሰለኝ ያለበት። ምናልባት የሳራ መሰለኝ ሚውቷን አንስታለች ሳራ። ኦኬ እሷም ስራ ቦታ ላይ ስለሆነች አውርድልኝ፣ እኔን አውርድልኝ። እሺ አይዞሽ፣ እኔ አደርገዋለሁ። ኦኬ እኔ አወርዳታለሁ። ኦኬ እሺ አንተ ቀጥል። አላይን ነው ያለው። አሁን ሰሞኑ ገና እንደመጣ ወደ ቻርጃ ነበር ያለፍኩትና እንደው ስራ አለ ምናምን ተብሎ በደላላ ወደ አላይን ሄጃለሁ። ግን ምንም ስራ የለም። ያው የምንቀመጥበትም ማደሪያውም ችግር የለውም ነበር። ግን ስራ የሚባል ነገር የሚያስገባም ካምፓኒ ጠፋና እንደው የምታግዘኝ ነገር ካለ ብዬ ነው። እስቲ እንትን ሜሴንጀር ላይ አስቀምጥና እዚህ እንትን ላይ ሜሴጅ ላይ ለነገሩ ማግኘት እችላለሁ። ኮሜንት ላይቭ ላይ ያለውን ኮሜንት ስለማላገኘው ትክክለኛ ሜሴጅ ላይ ጻፍልኝ። እዚህ የሰማችሁም ደግሞ ዱባይ አካባቢ ያላችሁ ሰዎች ልትረዱት በምትችሉት መንገድ እርዱት። ምክንያቱም ብዙ ልጆች ማቃቸው እዚህ ዱባይ ያሉ ሰዎች አሉ እና ዱባይ ያላችሁ ሰዎች ወንድማችንን ኮንታክት አድርጉት። እኔ ደግሞ ማቃቸው ሰዎች ስላሉ ኮንታክት እንዲያደርጉ ስለማድረግ ሜሴጅ ላይ እንትን ተውልኝ። ሜሴጅ ላይ እሺ፣ በዚህ በውስጥ እሺ፣ በውስጥ ተውልኝ። ከዛ አሉ ብዙ ሰዎች አሉ እዛ አካባቢ ያሉ እንዲያገኙ አደርጋቸዋለሁ። እሺ
እሺ ተባረክ። ወይኔ ብላችሁ ኦኬ እሺ አመሰግናለሁ። አሜን። እሺ በተረፈ እግዚአብሔር ይባርካችሁ ሁላችሁም የገባችሁትን ሁሉ። ያው ብዙ እንደውም ቆያለሁ ካልኩት በላይ ሰዓት ነው የቆየሁት። እግዚአብሔር ከእናንተ ጋር ይሁን። ወንድሜን አሁን ይሄ የተናገረው ወንድማችንን ልትረዱት ልታግዙት የምትችሉ እዛ አካባቢ ያላችሁ ሰዎች ስራ በማፈላለግም በየትኛውም አቅጣጫ የምታግዙት ወንድሞች እህቶች ካላችሁ ለእኔ ሜሴጅ አድርጉልኝ፣ ወይንም የምታውቁት እዛ አካባቢ ሰው ካለ ለዛ ሰው እንድናገዝ። ሰው በሰው ነው። እዚህም እንኳን ካናዳም ራሱ ብዙ ስራ የሌላቸው ሰዎች አሉ። ሰው በሰው ነው ስራ የሚያገኙት እና አንዱ አንዱን እየነገረ ማለት ነው። እና እንደሱ ነው። በዚህ ዘመን ልንረዳዳ ይገባል። ወንድማችንን እንድታግዙት በጌታ ፍቅር እጠይቃችኋለሁ። ብሩክ የሚባል ወንድማችን ነው። እንደሱ አድርጉ። በተረፈ እግዚአብሔር ይባርካችሁ። የገባችሁትን ሁሉ ኢንቦክስ እሺ። ኦኬ። ስለዚህ ደስ አለኝ የሚል ምንድን ነው? ኦኬ። ስለዚህ እንደሱ አድርጉ እህቶቼ፣ ወንድሞቼ። በተረፈ ሰላማችሁ ይብዛ። መልካም ቀን ብያለሁ። ባይ። እያነበብኩ ስለሆነ ነው ኮሜንት፣ ይቅርታ። እስቲ ቆይ አዲስ ነገር ካለ እስቲ አተክሉ ይልና ተመስገን if you can communicate for him pastor ፒተር in Dubai ኦኬ። እስቲ ጸጋ ኮሙኒኬት አድርገኝ። እስቲ አንተ ኮሙኒኬት አድርገኝና ልጁ ሊታገዝ የሚችልበት ነገር ካለ እንትን እናደርጋቸዋለን። እኔ እሱ ስልክ የለኝም፣ ግን አንተ መላው ካለ እስቲ ኮሙኒኬት አድርገኝ፣ እንደሱ እናደርጋለን። በተረፈ እግዚአብሔር ይባርካችሁ። ለዛሬ እዚህ ጋር ላብቃ። ዌንስዴይ ከቻልኩ እንገናኛ። ነገ አንገናኝም፣ ፎር ሹር ፍራይዴይ እንገናኝ። መልካም ቀን።